እውነታችሁን ነው። በጣም በቀደም ባለፈው የሆነው ነገር ለዘመናት እንዳይነሳ የሚያደርግ ምት ነው የሆነው። ሁላችንም ተከታትለን ነበር እስከ መጨረሻ ድረስ። ያላየ የለም። ይገርመው ብዙ ሰው ነው በጣም ሲያየ ነበረው ከውጭም ከውስጥም ሆኖ በጣም ኃይለኛ ምት ነው። ሁለት ነገር ፈጥሯል ብዬ አምናለሁኝ። አንዱ ምንድነው የስዕል ነገር ብዙ ሰዎች እንደማይጠቅም እንደማይረባ ቀልድ እንደሆነ ጨዋታ እንደሆነ ብዙ ሰዎች አይምሯቸው ላይ ከንቱ ሆኖባቸዋል። መንገዱ ሁሉ ጥያቄ በጥያቄ ነው አሁን ያለው የሚገርማችሁ ማለት ነው። መንገዱ ሁሉ ጥያቄ በጥያቄ በቃ የስዕል ነገር በጣም ከንቱ ሆኗልና ሌላው ደግሞ እንደ ባክራሪው ደግሞ ዝም ብሎ ጽንፍ የረገጠ እንግዲህ ካፈርኩ አይመልሰኝ የሚል ንደት ብስጭት ያለበት ትላንትን በመስቀል ፕሮግራም እንዳየነው ዝም ብሎ አሳትሞ ስዕል ይዞ እንትን የማለት በቃ ይዞ የመውጣት ለምሳሌ መስቀል አደባባይ መቼም መስቀል እንጂ ስዕል ይዞ ተወጥቶ አያውቅም። ለዘመናት ይዞ ወጥቶ አያውቅም። እኛም አክብረን ስለምናውቅ የለም እንደዛ ነገር የለም። ነገር ግን ከንደታቸውና ከብስጭታቸው የተነሳ ርዕስ የማድረግ መስቀል ይዘው አትውጡ አሉን የማለት ማነው ስዕል ይዘው አትውጡ የማርያምን ስዕል አሉን የማለት ብስጭት ውስጥ የመግባት እልህ ውስጥ የመግባት እንደዛ አይነት እልሆች ደግሞ በአክራሪዎች ወይም ደግሞ ባላዋቂዎች በሚያውቁት አይደለም በማያውቁት በመመናኑ አንዳንድ እንደዚህ በስዕል ሻጮች በነጋዴዎች ኃይለኛ ብስጭት ኃይለኛ ንዴት ኃይለኛ ቁጣ እልህ እንደገና እንደውም የማሳተም እንደዛ አይነት ይዞ የመውጣት ስዕሏን በቃ በእጁ ይዞ እንደንትን ይዞ በቃ ንዴት በቃ ያለ ነገር ታያላችሁና ዙሮ የሚያሳየው ግን የስዕል ነገር ያበቃለት ይመስለኛል። በብዙ መልኩ ሰዎች የሚያነቡ ሰዎች ላስተዋይ ለሆኑ ሰዎች ለሚገነዘቡ ሰዎች ጥያቄ የተመለሰ ይመስለኛልና እንግዲህ ታውቃላችሁ በኦርቶዶክስ በጣም ስዕል አክብሮት አለው ስግደት አለው በእንትናቸውም ጭምር ነው። አሁን እኔ እንደውም ያየው ነበርና የውጭ ግንኙነት በሚለው መጽሐፋቸው ራሱ 87 ላይ ራሱ በቤተ ክርስቲያናችን ስዕል ለተሳሉና በጸሎት ለክብር የጌታ የእመቤታችን ቅድስት ድንግል ማርያም ጻድቃን ሰማዕታት ስዕሎች የጸጋ የአክብሮት ስግደት አስተብርኮ እንድናቀርብ ቤተክርስቲያን ታዛለች ነው የሚለው። የሚገርመው ስግደትም ያክብሮም የምንም ለጸሎት እንደውም ለስዕሉ ባለቤት ይያሉ እንደዛ አይነት በስነ ስርዓት በእንተናቸው ማስቀምጠውታል። የሚገርመው ማለት ነው። የሚገርመው ግን አሁን በዚህ በቀደም የእድሜ ዘመን ይባረክ በጣም ጥሩ ርሳንስተን ነው ጆሮያቸውን ያልካቸው ድጋሚ እንዳይነሳም ጭምር ነው። አሁን በዚህ መከራከር አይችሉም። የሚገርመው በስዕል ዙሪያ መከራከር አይችሉም። እንደው በትንሽ ቤቶች እንኳን ገብተን አንዳንድኛ እንኳን ስንሞክር አይገቡም። እሺ በአዲስ ኪዳን በብሉይ ኪዳን የትኛው አባት ነው ስዕል ስሎ የሰገደ መሳሉ አይደለም። ስዕል ስሎ የሰገደስ ማን ነው ሲባል የት መልስ የላቸውም። ቢጨንቃቸው አሁን እንደው በቀደም እንትናንም ያየው ነበር ይሄ ሮዳስን ያየው ነበር ኢየሩሳሌምን ሳላት አለው ቅድስት ሀገር እንኳን ተስሏል ይላል። ለቅድስት ሀገር ስገድ ነው እንዴ ተባለው? ታዲያ የሌለ በቃ አሁን ወሬ ብቻ ሆኗል። በቃ እንትልቅ አገልጋዮች ተባሉት ደብተራቸው ጭምር ለማስተባበል ህዝቡ እንዳይወጣባቸው ከሰላም ለኮ እንዳይወጣ ለማስተባበል የማይቆፍሩት የማይናገሩት የለም። የሚገርመው ማለት ነው። ግን በደንብ ነው የተቀጠቀጡት። በደንብ ነው የስዕል አምልኮ በደንብ ነውና ኤርሚ ዘመን ይባረክ። እውነት ነው። በቤተክርስቲያኒቱ የሌለ ነገር የለም። ስዕል ታጠባለች፣ ስዕል ትናገራለች፣ ስዕል ከአንበሳ ታድናለች፣ ስዕል ከወንበዴዎች ከሽፍታ ታድናለች። ጸደንያ ተብሎ እኮ የሚከበረው መስከረም 10 ቀን ታቦት ሁሉ አለው። ጸደንያ ማርያም ተብሎ ማለት ነው። የስዕል ታቦት ማለት ነው። ጸደንያ ማርያም ተብሎ በጸደንያ ሀገር ማርታ የምትባል አንድ ሴት ነበረች። የኢትዮጵያ መነኩሴ ወደሷ ሄደ። ወደ ኢየሩሳሌም ሲጓዝ ወደ ተደምተደው አለችው ኢየሩሳሌም ለህርና ስዕል አንጣልኝ አለችው።
ስዕል አንጥቶላት ሲመጣ ከወንበዴ አስጣለችው፣ እንደገና ከአንበሳ አስጣለችው። ያቺ ስዕል ወደ ማረታ ቤት ተመልሶ ወደ ኢትዮጵያ ይዟት ተሾልኮ ይዞ ሊመጣ ሲል ስዕሏ እምቢ አለች፣ ከማረታ ቤት አልወጣም አለች። መጨረሻ ላይ 3 ቀን አድሮ በሶስተኛው ቀን አልሳካለት ሲል ምን ነው ስትለው የማርያም ያንቺ ነገርሽ የማርያም ባለፈው የላክሽኝ ይዤ ነበር፣ ግን ከአንበሳ እየጮች ከአንበሳ አስጥላኛለች፣ እየጮች ከወንበዴዎች አስጥላኛለች። ስለዚህ ይጃለህበት ነበር ወደ ኢትዮጵያ። ስለዚህ በዚህ ምክንያት ነው አልቻልኩም፣ ቀኑ ጨለማ ሆነብኝ አላት። ከዛም በኋላ ሰጣት። ከፊቷ ወዝ ይወጣ ነበር ነው የሚለው። ወዝ በጣም ከፊቷ ወዝ ይወጣ ነበር፣ ይንጠበጠብ ነበር። በጉባያ በእንትን በቃ እየተቀበሉ ህዝብ ሁሉ ይፈወስ ነበር። ተመልከቱት እንግዲህ እንደውም ጳጳሱ መጥቶ ቤተ መቅደስ ሰርቶላት ያ መነኩሴ በዛ እስከ ለተሞቱ ድረስ ሲያገለግል ኖረ እና ከፊቷ ወዝ እየወጣ ህዝቡ የተባበሰ እየተቀባ ይፈወስ ነበር። ከዚህ በላይ ምን አለ? የስዕል አምልኮ ከዚህ በላይ የለም እኮ የስዕል አምልኮ። በሌላ መልኩ በታምረ ማርያም ብታው ያንዳንዱ አሁን አራት ራሱ የስዕል ታምር አነብላችኋለሁ። የሚገርመው ወደ 4 እንኳን በቀላሉ ማለት ትንሿ የስዕል አምልኮ ከስዕል ጋር በተያያዘ ሰላም ለስዕልክ እየተባለ መልካ ስዕል የስዕል መልክ ተደርሶለት ያለ ጉር ነው እና ለዘመናት ህዝባችን በዚህ በካርቶንና በሸራ ሲንበረከክ ለቀለም ሲንበረከክ ለዘመናት ኑሯል። እኛም ሳይቀር ተንበርክከን ኑሯል። አሁን ለማውራት ማለት ተንበርክከናል። ግን እግዚአብሔር አንድ ቀን አይኖቻችን ከፈተው ለእጅ ጥበብ ለአርት አንድ ባለሙያ ለሳለው ይሄን ይመስላል ብሎ ለሳለው ለዛ ስንንበረከክ በገዳም እኮ በጣም የሚገርም ኃይለኛ ነው እኮ የስዕል አምልኮ አለ። የስዕል ቤት አለ፣ ምርፋቅ የሚባል አለ። አባቶች 9 ሰዓት የሚጸልዩበት በስዕል ያበደ ነው። ጫማቸውን አውልቀው ነው የሚገቡት። ከዛ በኋላ ለስዕሉ ያንዳንዱ ተንበርክከው ሰግደው 300 ሳይቀር 500 ሳይቀር ሰግደው ነው ወደ ጸሎት የሚቆሙት። እንደገና ለዛ ለስዕሉ ማለት እንደገና የሚያጠናለ ስራዬ ብሎ ተዘጋጅቶ መነኩሴ ተመድቦለት ብለው እኮ የሚያጠነው ያንን ስዕል አምልኮ በጣም በኃይለኛው ነው ያለው። ተሰግዶለት በስነ ስርዓት ማይጠንት እየታጠነ ኪዳን እየደረሰለት ለስዕሉ ኪዳን እየደረሰ ገል እየተነበበ ገሉ የእያንዳንዱ የተሳለው ዙሪያው ላለ ሁሉ የሁሉም ገል አለ፣ የሁሉም ይነበባል። አብሶም ገዳም እኮ ጉር ነው የምትሉት። እና ህዝቡ መነኮሳቱ በሙሉ ለዛ ስዕል ተንበርክኮ ለዛ ስዕል ሲንበረከክ ይውላል፣ ሲደፋ ይውላል። እንግዲህ ለእግዚአብሔር እንሰግዳለን ለእንቱም ለአክብሮት ይላል። ለሁሉም ተዘርረው ነው የሚሰግዱት። ለሁሉም አንድ አይነት ስግደት ነው። ልዩነቱ ምንድነው? እና በጣም የፍጡር አምልኮ፣ የስዕል አምልኮ፣ የካርቶን የሸራ አምልኮ በጣም በኃይለኛው ነው ቤተክርስቲያኒቱ ወሯት ያለውና ሚዲያ ለሚያው ሰዎች ሚዲያ ለሚከታተሉ ሰዎች ግን ጥሩ ነው። ቢያንስ አይኖቻቸው ይከፈታል። እና በጣም እርምዬ ዘመን ይባረክ። ጥሩ ጊዜ ነበር በጣም ደስ ያለን ጊዜ። አሁን መነጋጋሪያ በየደብሩ ትንሹም ሰባኪ ዝም ብሎ ደጓይሌውን ሁሉ ዲያቆን ነኝ የሚለው ስዕል እኛ እኮ እናመልክም እያለ በየደብሩ ሁሉም ማውራት ጀመረ። በቃ በተወራ ቁጥር እናስተባብላለን ሲሉ አሁን ያው ዞሮ ኦርቶዶክስ መከላከል አላት። አሁን መከላከል እኮ ነው ያለችው እንጂ የማጥቃት አይደል። የመከላከል ስዕሉ እንዴት እናስቀጥለው፣ የፍጡሩን አምልኮ እንዴት እናስቀጥለው፣ የገድላትን ስራ እንዴት እናስቀጥል። ግን የሚገርመው ግን በአንድም በሌላ ግን እየተሸረሸረ ብዙ ሰው አይምሮው ላይ እየቀለለበት አይምሮው ላይ እየተደለተበት ያለበት ሁኔታ ነው። ለዚህ ሁሉ ግን የእናንተ የወንድሞቻችን ትልቅ ጥረት እና በእውነት በጣም አስፈላጊና ወሳኝ ነው ይሄ አገልግሎትና አንዳንድ ሰዎች በጌታ የሆኑ ሰዎችም እንሰማለን። አንዳንድ ምንድነው ወንጌላዊ ሰብኩም ምንድነው እንዴ? ከዚህ በላይ ወንጌል የለም። ጨለማውን ከመግፈፍ በላይ እስራትን ከመበጠስ በላይ ከእንዲህ አይነት ህዝቡን አጨልሞ አደንዝዞ ለስዕል ለወረቀት እንዴ ራሱን ለማያድን ስዕል በእውነት ራሱን ለማያድን ስዕል ሲንበረከክና ሲሰግድ እየዋለ ከዚህ በላይ ይሄን ከላው ላይ ከመግፈፍ በላይ ምን አለ ወንጌል? በእውነት
አንዳንድ ዝም ብለው አላዋቂዎች ለማመቻመች የሚፈልጉ ወንድሞች እህቶች አሉ፣ እንሰማለን። ረፉ አያገባችሁም። እኛ ነን በዛ ውስጥ ያደግን ሰዎች ነን የምናውቀው። አንዳንዶቻችሁ አታውቁትም፣ ኦርቶዶክስን ውስጧን ስለማታውቁ ምንም ላይሰማችሁ ይችላል፣ ምንም ላታውቁት ይችላል። እኛ ግን በዛ ውስጥ ስላለን ብዙዎቻችን እዛ ውስጥ ስለወጣን ለስዕሉም ስንበረከክ ስለኖርን ይሄንማ እንበቀለዋለን። ህዝባችን በዛ ውስጥ ሊኖር አይገባም። መላቀቃ ወደ ነፍሱ እረኛ መመለስ አለበት እና በእውነት መንፈስ ለሆነው ጌታ መስገድ አለበት፣ ማምለክ አለበትና በጣም አሁን እኔ አካባቢ ያለው ሁሉ ስዕል እያወጡ ነው። ስዕል እየተገኘ ነው። እናንተ ቆሼ በቪዲዮ አንዱ የቀረጸው ነው የታየው። ነገር ግን አሁን በየቆሻሻ ቦታው ስዕል እየተገኘ ነው። የሚገርማችሁ እኛ ሰፈር ራሱ ተገንቷል ስዕል ማለት ነው። ሰዎች አውጥተው እየጣሉ ነው ማለት ነው። ትልቅ ስራ ተጀምሯል ማለት ነው። አውጥተው እየጣሉ ነው። ገና ብዙ ይወጣል። ገና እያወጡ ያቃጥሉታል። ምክንያቱም አይጠቅምማ። የእጅ ስራዎች ምን ይሰራል? እና በጣም ጥሩ ጊዜ ነበር። ጥሩ ነው። አሁን በጣም ሰው እየባነነ ነው። ጭራሽ እናስተባብላለን ባሉ ቁጥር እናስተባብላለን እያሉ አሁን ትልቅ ሰባኪ የተባሉትም ትንንሾቹም እንደዚህ በየሰፈሩ ሁሉ በሚያወሩት ጭምር ሰው ጥርጣሬ ውስጥ ገብቷል። ራሱ ጥርጣሬ ውስጥ ትክክለኛ መረጃ የላቸውም። በአዲስ ኪዳን የለ፣ በብሉይ ኪዳን የለ፣ መጽሐፍ ቅዱስ አይደለ። ይህ መጽሐፍ ቅዱስ ሆነ የሰዎች ልምምድ ስለሆነ እና ሰው አሁን ጥሩ ነው ለማለት ፈልጌ ነው። ብዙ ሰው በእኛ ሰፈር ስዕሉን እየጣለን አሁን ሰሞኑ ራሱ እኛ ሰፈር ብዙ ስዕል ነው የተገኘውና እንግዲህ ቪዲዮ ያልታየ ማለት ነው ልላችሁ ፈልጌ ነው። እንግዲህ እዚህ እኛ ሰፈር ከተገኘ ብዙ ቦታ ተጥሏል ማለት ነው። ሰው አውጥቶ እየጣለ ነው ማለት ነው። ራሱ ገዝቶ ራሱ ሸረሪት እየጠረገ ተከራክሮ የገዛውን ስዕል መልሶ እየፈራ እየተንበረከከ እንደው እድሜ ዘመን ይባረክ ለማለት ነው። ተባረኩ። እሺ ቆሞስ ጌታ ኢየሱስ አብዝቶ ይባርክ። ተባረክ። ይሄው ነው። እሺ ሌላ ኦርቶዶክሳዊ ካለ ምናልባት በስዕል አድኖ ላይ ማውራት እችላለሁ የሚል ሰው ካለ መቀበል እንችላለን። ሐሳቤን መግለጽ ፈልጋለሁ። ቤተክርስቲያኒቷ ያላትን እምነት መጽሐፍ ቅዱሳዊ ነው ብሎ የሚያምን ሰው ካለ ገብቶ ማውራት ይቻላል። ከስር ብዙ ኮሜንቶችን እያየን ያለ ነውና እስቲ ግቡና ሐሳብ ካርገት ትችላላችሁ፣ እንቀበላችኋለን። እግዚአብሔር በስራ ላይ ነው። ኦፍ ኮርስ ኦኬ። ብርሃን ሰላም። እኔ ወንጌል አማኝ ነኝ። እንደምናችሁ ሰላም ናችሁ ወይ? እግዚአብሔር ይመስገን። ኤርሚን አንዴ ትዝ ይለኛል በኮቪድ ጊዜ አንድ ቪዲዮ ሰርቶ ነበር በዩቱብ። ህንዶች በየቤታቸው ጣዖቶችን አውጥተው አቃጥለው እንደውም ቢቢሲ ተርኮታል እና እሱን ቢያስታውስ በዚህ አጋጣሚ ለማስታወስ ነው። እሱን ለማስታወስ ነው። በጣም ብዙ ጣዖቶቻቸውን ከየቤታቸው አውጥተው ሁሉም በዚህ ጊዜ ካላዳናችሁን ከኮቪድ ካላዳናችሁን ብለው ጠቅላላ ከየቤታቸው አውጥተው ቢቢሲ እንደውም ዘግቦበታል። ኤርሚም እንደውም በዩቱብ ላይ ሰርቶበታል እና እሱን ለማስታወስ ፈልጌ ነው። ተባረኩ። ተባረክ። ጥሩ ፖይንት ነው። ያው ነው ሰው እንደማያድነው ሲያቅ ኔክስት ስቴፕ የሚያደርገው እሱን ነው። እግዚአብሔር ይመስገን። አሁንም እየተደረገ ያለው እሱ ነው። በቃ ትውልዱ እየነቃ ነው ያለው፣ እያየ ነው። ሀገራችንም ሰው ጠራርጎ እያወጣው የጣለው ነው። በህንድ ሀገርም የተደረገው ትልቅ ነገር ነው የተደረገው በኮቪድ ጊዜ እንደውም ቢቢሲ ዘግቦታል እና እሱን ለማስታወስ ፈልጌ ነው። ኤርሚም በዚህ ጉዳይ ከተነጋገረበት ብዬ ነው። እሺ ብርሃኔ ተባረክልን። ጸጋጃል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ወይ ደግሞ ፕሮግራሙ ላይ በነበራችሁ ነገር ላይ በጣም የተማራችሁበት ያገኛችሁት ነገር ካለ እግዚአብሔር አይኖቻችሁን የከፈተላችሁ ሰዎች ካላችሁ መቀበል እንችላለን፣ ማውራት እንችላለን። ተባረኩ። ሼሩ ግን ቆመዋልና እኔ ጋ ሼር የሚያደርግ ሰው አይታየኝም። ሼሩ ቆመዋል። ኮፒ ሊንክ ይደረግ፣ ሼር ይደረግ በደንብ
ጸጋ ይብዛላችሁ። እሺ አላዛር ሰላም ዳኒ እንዴት ነልኝ? ሰላም ለእናንተ ይሁን። እኔ በጌታ ነኝና አንድ ጥያቄ ግን ሆኖብኝ ነውና መጽሐፍ ቅዱስ ላይ ከአርስታችሁ ውጭ ሊሆን ይችላል፣ ግን ወንድሞች እንድትመልሱልኝ ስለፈለኩኝ ነው፣ ግራ ስላጋባኝ ነው። ደመራ የሚባል ነገር መጽሐፍ ቅዱስ ላይ አላገኘሁትም እና ጊዜ ፈልጋችሁም ቢሆን ሌላ ጊዜም ቢሆን ሊመለስልኝ ይችላል። ግን ምንድን ነው ትርጉሙ? ምን ብለን ልንናገርበት? መናገሪያ ራሱ ስለጠፋኝ ነው፣ መስከሪያ ስላጣሁኝ ነው። እና እስኪ እውቀታችሁን አካፍሉኝ። ተባረኩ። እሺ ያው ልምምዱ መጽሐፍ ቅዱስ ውስጥ የለም ስለሌለ ነው። እኛ ወንጌል አማኞች ደመራ የሚባል ፕሮግራም የሌለን መጽሐፍ ቅዱስ ውስጥ የለም ባጭሩ። እና የሌለን ነገር ልናሳይ አንተም ያጣኸው ለዛ ነው። የእግዚአብሔር ቃል ውስጥ ስለ ደመራ ሐሳብ የሚናገር ምንም ነገር የለምና እሱ ያው የኦርቶዶክስ ነው። እሱን እንጠይቃቸዋለን ሐሳቡን አንስተን። እኛ ግን መጽሐፍ ቅዱስ ያልሆነ ትምህርት ነው፣ ለእግዚአብሔር ቃል ያልሆነ ሐሳብ ነውና ከዛ አንፃር ምንም የምንለው ነገር አይኖርንም። የኛም ልምምድ ስላልሆነ ማለት ነው። የእግዚአብሔር ቃል ውስጥ የለምና ምን ብለን እናወራዋለን? የራሳቸው ተረት እነሱ የፈጠሩት ጉዳይ ነው። ለዛ ነው አላዛር መጽሐፍ ቅዱስ ውስጥ የለም። ዘመን ዘላለም ይባረክ፣ ክብር ለኢየሱስ ይሁን። እኔም በቃ ምናልባት ሳላውቀው የሆነ ትምህርት ይኖር ይሆን ከሚል መረዳት አኳያ ነው ከእናንተ ልጠይቅ የመጣሁት እንጂ እንጨት በመቃጠል ምናልባት ምንም ሊገባኝ አልቻለም። ፈልጌ ስላጣሁ ነው። እና እግዚአብሔር ዘመን ዘላለማችሁን ይባርክ። ዳጊዬ፣ ኤርሚ፣ ዳኒ ሁላችሁም በዚህ አገልግሎት ላይ ጊዜያችሁን፣ እድሜያችሁን፣ ሁሉ ነገራችሁን ሰጥታችሁ የምታገለግሉ እግዚአብሔር ዘመን ዘላለማችሁን ይባርክ። ጌታ ከእናንተ ጋራ ነው፣ ብዙ እያሰራችሁ ነው እና ተባረኩ ማለት እፈልጋለሁ። በጣም ወዳችኋለሁ። ይቅርታና ለአላዛር እኔ የምለው ነገር ምንድነው፣ ምናልባት ስለ ደመራው ሳይሆን ደመራው ጫፍ ላይ ታስሮ ስለሚቃጠለው መስቀል አንድ ቦታ እንዲህ አይነት ልምምድ እንዳለ አውቃለሁ። አሁን በትልቁ ደመራ መስቀል አደባባይ ባለው ብቻ ሳይሆን በየሰፈሩ በሚበራውም በየአድባራቱ በየአብያተ ክርስቲያናቱ በሚበራውም መስቀል ሁሉም ላይ ታስሮ ጫፉ ላይ ደመራው ከስር ተቃጥሎ ላይ መስቀሉን ያቃጥለዋል። እና ይሄ ነገር እንግዲህ መስቀል የማቃጠል ሴሬሞኒ አንድ ቦታ አለ አሜሪካን ሀገር፣ ምናልባት አላቅም፣ አሪዞና የሚባል ስቴት ይመስለኛል። ኬኬኬ የሚባሉ የነጭ አክራሪ ቡድኖች አሉ። ካወቃችሁ ኬኬኬ ማለት ኩክሉክስ ክላን ነው የሚባሉት። ነጭ ነው የሚለብሱት፣ ነጭ ኮፍያ ነው የሚያደርጉት። በነጭ የበላይነት ዋይት ሱፐርሜሲስቶች ናቸው፣ ያበዱ ናቸው። እና ሪቹዋል አላቸው፣ መስቀል የማቃጠል ክሮስ በርኒንግ ሪቹዋል የሚባል አላቸው። እና ሁል ጊዜ ጥቁርን ይጠላሉ፣ አረብን ይጠላሉ፣ ሜክሲካን ይጠላሉ። ነጭ ብቻ ነው እንትን ነው የሚሉት። እና ማታ ሌሊት ነው ስብሰባቸውን የሚያደርጉት። ብዙ ጊዜ ያው የአሜሪካ መንግስት አደጋ እስካላደረሱ ድረስ ነው ያው መሄድ ያለባቸውን ርቀት እስካልሄዱ ድረስ መብታቸው ነው። ያው እዛ ሀገር ዲሞክራሲ ያልተገደበ ስለሆነ እና በሌሊት ሴሬሞናቸውን ካደረጉ በኋላ ያው ጥቁርን ሌላውንም ከረገሙ በኋላ መስቀል ያቃጥላሉ። ምናልባት ቼክ ማድረግ ትችላላችሁ፣ ፒክቸር ካለም ላሳያችሁ እችላለሁ። አለ ፒክቸራቸው። ኬኬኬ ኩክሉክስ ክላን የሚባሉ ነው። ክሮስ በርኒንግ ሪቹዋል አድርገው መስቀል አቃጥለው ነው የሚለያዩት። እና የኛም እንግዲህ ከዛ ተማረ ባንልም ግን ይሄ መንፈሱ የመወራረስ ነገር ስለሚኖረው መስቀል ማቃጠል አንታይ ክራይስት ስፒሪት ነው። የሚያውቁት አይመስለኝም የኛዎቹ ሲያደርጉት፣ ግን ሳያውቁ ሰብኮንሽሳቸው ውስጥ መስቀልን እያቃጠሉ ነው። ፕራክቲካሊ ሰው ስዕል ሲስል ሌላም ነገር ሲያደርግ ኃይልህ ብዙ ሲሆን ጠላቶች ዋሹብህ የሚለው ነገር እየተጠቀሙ ነው። ክርስቶስ ኃይሉ ብዙ ሲሆን በፍጡር ሲመስሉት፣ በስዕል ሲወክሉት፣ ምን ሲያደርጉት ክርስቶስን መካድ፣ ክርስቶስን ማቃጠል፣ መስቀሉን ማቃጠል ስራ ነው እየተሰራ ያለው ሰብኮንሽስ። እና የዛ አውትዋርድ ማኒፌስቴሽኑ ነው የክርስቶስ ጥላቻ። አሁን እኛ የማርያም ጠላት ይላሉ አይደል? የማርያም ወዳጅና ጠላት የሚባል ነገር በመጽሐፍ ቅዱስ የለም። የክርስቶስ ጠላት ነው ሰው፣ የመስቀሉ ጠላት ነት ነው ያለው መጽሐፍ ቅዱስ ላይ የሚለው። ክርስቶስ ኢየሱስን በፍጹም ልብ በፍጹም ነፍስ ውደድ ነው።
ከሱ ዲቬት ማድረግ ሌላ አካላትን ማምለክ የመስቀሉ ጠላትነት የክርስቶስ ጠላትነት ነው። ስለዚህ ሳያውቁት ይህን መስቀል ሲያቃጥሉ ክርስቶስን እየሰቀሉት እየጠሉት ከሱ እየሸሹ የሌሎቹን አምልኮ ፕሮሞት እያደረጉ ነው። ምናልባት ቼክ አድርጉ። ኬኬኬ ክሮስ በርኒንግ ሪቹዋል ብላችሁ ተመልከቱ። በደንብ አድርገው ነው የሚያቃጥሉት። በማታ ነው በቃ ከረጋገሙ በኋላ ጥቁርንና የዘረኝነትም ተምሳሌት ነው። መስቀልንም የክርስትና ጠላትነት ተምሳሌት ነው እንዲህ አይነት ልማድና እቺ መስቀል ጫፍ ላይ ታስራ ትልቅ ነገር አላት። ቼክ አድርጉ ሌሎቻችሁ። ተባረክ አላዛሪ። ተባረክ ጆኒ፣ ብሩክ ነህ። እግዚአብሔር ይባርክ። ቴንክ ዩ ሶ ማች። ቴንክ ዩ ዳኒ፣ አመሰግናለሁ። ታች ወርጄ እሰማለሁ። እሺ ተባረክ አላዛሪ። ዳግሻይ እሺ ፒክቸሩን አመጣልን። እሺ እንግዲህ ዳኒ ጆኒዬ እንዳለው ነው። እኛ ስዕል መቅደድንም ማቃጠልንም ምንም ከፈለጉ ራሳቸው ምዕመናኖቹ ከካህናቶቹ ጋር ተመካከረው የፈለጉትን ያርጉ የራሳቸው ስለሆነ እንጂ ከዛ እምነት ውጭ ያለ ሰው ስዕላቶችን ባይቀድ እና ባያቃጠል እንመክራለን። ባይሆን ሰሞኑን ግራ የገባኝ አሁን ጆኒ ያለው ሀሳብ ነው። ስዕል ሲቀደድ የሚቃጠሉ ግን መስቀል የሚያቃጥሉ ትንሽ ግራ የሚያጋቡ ሰዎች አሉና ልድገመው። እሺ ስዕል ሲቀደድ የሚቃጠሉ መስቀል ደግሞ የሚያቃጥሉ ተመሳሳይ ሰዎች ሆኑብኝ እና ይሄ ነገር ልክ ነው። የኬኬኬዎችን ፈለግ የተከተለ ይመስላልና ይሄ በጣም ግራ የሚያጋባ አጋንንታዊ ሜሴጅም ያለው ነው። በእርግጥ መስቀል ምልክት ነው። ያንን ምልክት ማቃጠልም መቅደድም ምንም ከክርስትናም ከአንድ ቅርታ ስልክ ገባ ከምንም ጋር የሚያገናኘው ነገር የለም። ትርጉም አልባ ነው። እኛ አድርገን ነው የምኖረው ግን ብዬ በጣም ሳስብ እደነቃለሁ። ሀገሪቷ በአንድ እግሯ የምትቆም ይመስለኝ ወንጌል አማኞች መስቀል ቢያቃጥሉ ማለት ነው። ያው እኛ እናደርገውም ግን ይህን ምልክት በምልክትነት እንጠቀመዋለን። እኛም ግን እኛ አድርገን ነው ቢሆን አስባችሁታል? በዓል አድርገን በአመት አንዴ መስቀል ብናቃጥል ምን አይነት ፖለቲካ፣ ምን አይነት ነውጥ፣ ምን አይነት ግርታ፣ ምን አይነት መሳለቅን እንደሚያስነሳና ብጥብጥ እንደሚያስነሳ አስቡት። ልክ እነሱ ሲያደርጉት ሁሉም ለሰው ለህሊና እንኳን የማይመቹ ነገሮች ሁሉ ምንም ጥያቄ የማይነሳባቸው እንደው እንደ ጽድቅም ሊቆጠሩ የሚዳዳቸው ነገሮች ናቸው እና በጣም ያስቃል። እኛ ስዕል ያድናል ብለን ቢሆን ኑሮ እንዴት ይሳቅብን ነበር። እኛ መስቀል መቃጠልን አፕሩቭ አድርገን ቢሆን ኑሮ ምን ያህል መናወጥ ይፈጠር ነበር። ትዝብቱ ግን ያው በጣም በስቷል። ኢትስ ኦኬ። እኛ ግን ከዛ ባለፈው ወንጌላችን አስበክ እንቀጥላለን። ቴንክ ዩ ጆንዬ ስላመጣው ሀሳቡን ብዬ ነው። ቀጥሉ። እሺ ዳግሻይ ጸጋ ይብዛልህ። ተባረክ። እስቲ ምናልባት ይህ ሀሳብ ይሆን ቪዲዮ አለ ሰርች ብታደርጉትና We're forced to resort to such means as this in order to stand up for our white race and the rights of our people. Simply to stand up and say, መስቀል ነው የሚያቃጥሉታል። I have rights. Cross they had constructed, wrapped in burlap, and then doused with diesel fuel about a half-mile deep in the woods. On Wilkinson's orders, the Klansmen lit the cross and heard their national leader berate the Navy. We're forced to resort to such means. ብዙ ሰዓት ማሳየት ስለማንችል ነውና ግን ሰርች ታደርጉት አሁን ኬኬ ያለውን ሙቭመንትን እናያለን። ግን ለሚያደርጉት ነገር መጽሐፍ ቅዱሳዊ ማስረጃ የለውም። ዳጊ እንዳለው ነው። በተለይ እኛ ብናደርገው ኖሮ እንዴት ያለ ሀሳብ ሊሰጡ እንደሚችሉ ግልጽ ነው። ኦኬ እነሱ ሲያደርጉት ጽድቅ ነው የሚመስለውና ራሳቸውን ጀስቲፋይ ለማድረግ የሚሄዱበት መንገድ በጣም ነው የሚገርመው። ኦኬ እንግዲህ ስዕሉ ሲቃጠል ምንም አይመስላቸውም። መስቀሉ ሲቃጠል ስዕሉ ሲቃጠል ይጮዋሉ ወይ ሲቀደል ይጮዋሉ። መስቀሉን ግን ራሳቸው ያቃጥላሉ ያለው የዳግሻ ንግግር በደንብ መሰመር አለበት። ሁለቱም መቃጠልም መቅደድም እየደገፍን አይደለም፣ ግን እነሱ ራሳቸው ሲያደርጉት ምንም የማይመስላቸው ግን መስቀልን በአደባባይ ላይ ሰቅለው ደግሞ ሲያቃጥሉት እናያለን። እና
መጽሐፍ ቅዱሳዊ ያልሆኑ ሀሳቦች ናቸው ሁለቱም በተመለከተ ማለት ነውና ኦርቶዶክሳውያን ካላችሁ መግባት ይችላላችሁ። ቤታችን ክፍት ነው። ስለ አድኖ መጽሐፍ ቅዱሳዊ ነው ብሎ መሞገት የሚችል ኦርቶዶክሳዊ ካለ ፕሊስ ዌልካም ወገኖች ማውራት እንችላለን። እሺ ዳክሻ ሀሳብ አለ? እሺ ዳኒ አይ ሰው እስኪገባ ያው በመረጃ ይሻላል ብዬ ነው። ይሰማል ድምጼ? ይቅርታ ሚውት አድርጌ እያወራሁ ነው። እሺ አይ እንጀውስ ጀስት ሪማይንድ ለማድረግ ነው። አሁን እንዳልከው ሆኖ እኔ ጋር ትንሽ ተቋርጦብኝ ነበር አልሰማሁም። ኤኒዌይስ ይግቡና እስኪ እናወራለን በዛሬው ርዕስ ዙሪያ። ግን እውነታው ይሄ ነው። እነሱ ሲያደርጉት ሁሉ ነገር ጽድቅ ይሆንና ለነገሩ እኛ አርጉትም ቢሉን አናረገውም። ምልክቱን የምናቃጠልበት ምክንያትም የለንም። ግን እንደው ግን ለፎር ሴክ ኦፍ እንትን ብናረገው ግን በጣም ነውጥ የሚያስነሳ ይሆናል። ያስተዛዝባል ነው ብቻ ያስተዛዝባል። እነዚህ ሁሉ የምንፍቅና ትምህርቶች በየገድላት ላይ የሚገኙ መቃብር ስመ የፓስተር መቃብር ስመ ትድናለህ ብለን ቢሆን አስባችሁታል? 40 ክንድ ላይ ቆመ የፓስተሩን መቃብር ብትሳለም ብትጸልይ ትድናለህ ትፈወሳለህ አይነት ሀሳቦችን ብናወራ ምን ሊባል እንደሚችል አስቡትና ይታወርባቸዋል። በእነሱ ሲሆን እንዳለ እነዚህ ሁሉ ምንፍቅናዎች ይታወርባቸዋል። እነዚህ ሁሉ ሴንስ የማይሰጡ ሐዋርያቶች ለሰከንድ ያላደረጓቸው በመጽሐፍ ቅዱስ ላይ አንድም ጥቅስ የማይደግፋቸው ድርጊቶች በጠቅላላ ኦርቶዶክስ ስላደረገችው ብቻ ማን አደረገው በሚል ብቻ ነገሩ ኢሚዲየትሊ ትክክል ይሆናል። ይሄ በጣም ልብ ይሰብራል። ያው ግን ህዝቡ ከዚህ በኋላ እየሰለቸው የመጣ ይመስለኛል። የተረት ነገር ያው እያደጋችሁ ትመጡ ተረት ያስጠላችሁ ትመጣላችሁና ከኛ የሚጠበቀው እንግዲህ ህዝቡን መመገብ ነው፣ ወንጌል መመገብ ነው። ትክክለኛው ምግብ መመገብ ስትጀምሩ ያስጠላቸዋልና ፌክ እንትኖች ቴስታቸው ራሱ ይለወጥባቸዋልና አንድ ኦሪጂናል ኦርጋኒኩን ነገር መመገብ ስትጀምሩ የሌላው ቴስት ይገባቸዋል። እንዴት ፌክ ነገር ስትጠጡ ስትበሉ እንደነበር እና እኛ ኦርጋኒክ የሆነውን የጌታን ቃል ያልተበረዘውን ንጹሕን ወንጌል መስበክ ነው እንጂ ምንም ልናበሽቃችሁ አይደለም። እንደዚህ የምንላችሁ አይናችሁ እንዲገለጥ ብቻ ነው። ምን እየተከናወነ ነው? አሁን ይሄ ሃይማኖት ነው ምንድን ነው? መስቀል ማቃጠል ምን ብላችሁ ይሄንን ታጸድቁት ይሆን አላውቅም። በጣም በግራ የሚያጋባ ነውና እስኪ ገብቶ ይንገሩኛ ሁሉን ከምንለው። ቴንክ ዩ ዳግሻይ ጸጋ ይብዛልህ። እሺ አላችሁ ኦርቶዶክስ ያለ ሌሎቻችሁ ካላችሁ እስቲ ግቡና ይሄንን ሐሳብ መግባት ማውራት ይችላል። እስከዛ እያወራን ያለነው በተለይ የነበረውን ፕሮግራም እስካሁን ድረስ ትሮማው አለቀቃቸው እስካሁን ድረስ ኢሹ ሆኗል። አይ ቲንክ እግዚአብሔር የሆነ ትልቅ ነገር እንደሰበረ ማሳያው ነውና እስካሁን ድረስ አስተባብለው ሊዘጉት አልቻሉም። ሌላም አጀንዳ ሰጥተው ማስቀየስ አልቻሉም። ብዙ ጊዜ ኖቲስ ካረጋችሁ በጣም ሉዝ ያደረጉት ዲቤት ከሆነ ኢሚዲየትሊ ሳምበዲ ይወጣና ሌላ ርዕስ እነሱ በቃ እንደው ለማሸነፍ የሚሞክሩባቸውን ርዕሶች ለማውራት ይሞክራሉ ወይ ሌላ ዲቤት ይጠራሉ ኢሚዲየትሊ ማለት ነው። እና ይሄው ዲቤት ጠሩ፣ አልተሳካም እና እስካሁን ድረስም በሌላ አጀንዳ ላይ ለመወጠር ሞክረዋል፣ ግን እስካሁን ድረስ አልለቀቃቸውም። እና የተሰበረ ትልቅ ነገር አለ የሚያሳየው የተደረገ ነገር ትልቅ ስራ አለ። በጣም ትልቅ ስራ ማለት ዲናይ ሊያደርጉት አልቻሉም። እና እግዚአብሔር በስራ ላይ ነው። እግዚአብሔር ይመስገን። በቃ ትውልዱ ገና ይነቃል። ምክንያቱም እየኖርከው እኮ ነው ዳጄ ማለት አንተ ብትዋሽ መድረክ ላይ ወጥተህ ትውልዱ እኮ ይሄው እያደረገው ነው ያለው እቤቱ ሲያደርገው የነበረበት ዘመን ያስታውሳል። አሁን እያደረገው ያለውን መቼስ አትክደውም። አንሰግድም ብትል እሱ ሲሰግድ ነበረ። ዘመኑን ሙሉ እየሰገደ ነው ያሳለፈው። ሽቶ እየቀባ እየተሻሸ በፊቱ ቆሞ እየጸለየ ነው ያለውና እንዴት አድርገ እኛን ዋሸን ግን የሚያደርገውን ሰው እንዴት ተዋሸዋለህ? አትችልም እኮ ብራዘር። ይገባዋል፣ እየዋሸህ እንደሆነ ይገባዋል። እያደረከው
በፊቱ ቆመ እየጸለይክ እየተሻሸ ወርቀ እየሰገድክለት እንዴት ሆነ ብራዘር? እንዴት ሆነ? እና ህዝቡን መዋሸት አትችሉም። ቢያንስ ምዕመኑን መዋሸት አትችሉም። ያደረገውን ያንን የኖረውን ህይወት እንዴት ዲናይ ታደርጉታላችሁ? አታደርጉትም። እና እኔ ዳግሻይ እሺ አንድ ሰከንድ ብቻ እንትን አይ ከስር የሚያስቅ ነገር ስላየው ማለፍ ስላልቻልኩና ስራ ላይ ስለሆንኩ ነው። እንትን እያቃጠሉት አይደለም እናንተ ድፍን አእምሮች አለ። ምናልባት እየቀቀሉ እያሞቁት ይሆን እንዴ? እስቲ ያጣራል። እየጠበሱት ይሆን? እሺ ዳግሻይ እሺ ምን እየተደረገ ነው? ከላይ ያለው የመስቀል ምልክቱ ምን እየሆነ ነው ወዳጅ? ምን እየሆነ ነው? እሺ አላችሁ። እሺ እንቀበላለን። አልዓዛር ሰላም። ነገራችን ላይ እሺ ቀጥል፣ ሀሳብ ካለ እሺ እንስማ። ጥያቄ ነበረኝ። አልዓዛር ያውራ ብዬ ነው። በነገራችን ላይ እንደው አንዳንዴ እንዴት እንደው አይን መታወር ነው እንጂ እንግዲህ አንዱ ደማሪ እኛው ነን። ጥያቄ ነበረኝና እችላለሁ ላቅርብ? እሺ እኔ ጋር መስሎኝ ነበር የተቋረጠውና እሺ ዝም ብሎ ነው። እሺ ኬት ቤት ሰላም ለእናንተ ይሁን። እኔ ክርስቲያን ነኝ። እሺ ማለት ያው በስዕሉ ላይ አይደለም ጥያቄ አለኝ ማለት ነው። በይሄ ስህተት ትምህርትን በሚመለከት ማለት ያው ስለተናገረው ሰውዬ ስለሆነ መጠይቀው ማለት ነው። ያው ግን የእግዚአብሔር ቃል ለብዙ ሰዎች የሚያስተላልፍ ሰው ነው እና ብዙ ሰዎች ተከታዮች ያሉት ነው እና እኔም ራሴ ብዙ ከሱ ተምሬያለሁኝ። በጣም በፊት ርዕስ አለና እያወራን ያለው ስለ መስቀል ስለ ስዕል ነው። እሱ ገብቶኛል። ስለ መስቀልና ስለ ስዕል ነው። ግን ይሄኛውም የሆነ ማለት ያው ስህተት ትምህርት ስለሆነ የተናገረውን ነገር ልናገርና ምናልባት መመለስ ከቻልክ ብዬ ነው። ማለት ይሄ ሰው ወደ ስህተት ገብቷል ወይ በቃ መከተል የለብኝም አቆማለሁ ማለት ነው። ማንን ይሆን? ሶሪ ሚስ ያረፍ ፓስተር ክሪስ። እሺ ተወርቶ ነበር። ሶሪ ይቅርታ፣ ተነስቶ ነበር ይሄ ሀሳብ። አይ እናንተ ጋር አይደለም፣ እኔ ሌላ ቦታ ስለሰማሁት ነው። ማለት መልእክቱን ስለሰማሁት። ኦኬ ሶ አጀንዳ ነው የሚሆንብን፣ አዲስ አጀንዳ ነው የሚሆንብን እና በጣም ማለት አሁን እሱ የሚለው እንትን እግዚአብሔር የጨለማ የአንቺ አሁን ፐርሰናል ጥያቄ አይደለም የሚሆነው፣ እኛ ደግሞ ርዕስ ይዘኑትናል እና እሱ እንግዲህ ክሪስም ቢሆን ስህተት ካለው የተናገረው ማንም ሰው ሊሰጥ ይችላል። ጥያቄው ከፈጠረብሽ ይኸው በውስጥ መስመር ታገኝ ትችላለሽ። ፎሎ ባክ መልሼልሻለሁ። ችግር የለም ልታወሪኝ ትችላለሽ። ጥያቄ ፈጠረብሽ ሀሳብ ካለ ፕሊዝ እንወቀው። ችግር የለም ርዕሱን እንትን እንዳይጠልፍብን እንዳይጠልፍብን የተነሳው ሀሳብ ላይ ማተኮር። ተባረክልኝ። አሜን። እሺ ኦርቶዶክሳውያን ካላችሁ እሺ ጥያቄ የፈጠረባችሁ ኦርቶዶክሳውያን ካላችሁ ባይዘው ለእናንተ ቅድሚያ እንሰጣለን። ኦርቶዶክስ ሆኖ ከፈጠረባችሁ ጥያቄ የፈጠረበት ኦርቶዶክስ ሆኖ ጥያቄ የፈጠረበት ካለ እንቀበላችኋለን ማለት ነው። እሺ ሰላም። ኦኬ አልገባህም። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሰው መሆን ሰላም። ሰው መሆን ይሰማል። ሰላም ነው። ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ነህ?
ከየት ቤተ እምነት? ኦርቶዶክስ። ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ እንደ አንድ ኦርቶዶክሳዊ ቤተክርስቲያን ውስጥ ያሉ ስዕላቶች መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ? አቤት። መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ስዕል አይደለም? መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። እስቲ ማስረጃ ትሰጠን ይሆን? ምናልባት እርግጠኛ ነኝ ለማርያም ስዕል ትሰግዳለህ ብዬ አስባለሁ። ስግደቱ የአምልኮና የጸጋ አለ። ኦኬ፣ የትኛውን ነው አንተ የምታረገው? መለክን ማለት አይደለም። የትኛውን ነው አንተ የምታረገው? ለእመቤታችንም ሆነ ለሌሎቹ የጸጋ ስግደት ይሰገዳል። ኦኬ፣ ለስላሴ ስዕል ግን በእግዚአብሔር ብቻ ነው የሚሰጥ። ለስላሴ ስዕል ሲሆን ለስላሴ ስዕል ሲሆን ለስላሴ ሲሆን የአምልኮት ነው። የአምልኮት ነው። ምክንያቱም እንግዲህ መቼም ከስላሴ የበለጠ ምንም ነገር ስለሌለ። እሺ፣ ደስ ይላል። ጥሩ ነው። እስቲ አሁን መጽሐፍ እንግለጠውና እንግዲህ የክብር ስግደት የሚገባው ስዕል ካለ መጽሐፍ ቅዱስን ማስረጃ እባክህን ስጠን። የክብር ይኸውልህ፣ ለምሳሌ መጽሐፍ ቅዱስ ከመክፈታችን በፊት አይደለም ቅዱሳን ይቅሩና እኛ እርስ በርሳችን እንድንከባበርና አንዱ ለአንዱ ጎንበስ ብሎ እጅ እንዲነሳው እንመጣለን። እሱም በኋላ ታስረዳለህ። አሁን ስለ ስዕል ነው እያወራን ያለው። ስለ ስዕል ማለት ኦሪት ዘጸአት ያው ምዕራፍን አሁን መግለጥ አልቻልኩም አልተመቸኝም እንጂ የኪሩቤልን ስዕል ሳላቸው እንደሚናተፍ አውራ ዶሮ አስመስለ ሳለው ይላል መጽሐፍ ቅዱስ። እና ከዛ አንጻር ነው ምንጩ። ለመጀመሪያ ጊዜ ስዕል ማን ነው ካለ የሰው ልጅ ራሱ ስዕል ነው። የሰው ልጅ ማንን ይመስላል? ስላሴን ወይም እግዚአብሔርን ይመስላል። ከዛ አንጻር እግዚአብሔር ስዕልን በመጽሐፍ ቅዱስ አልፈቀደም ማለት ሰውን አልፈጠረም ማለት ነው። ለምሳሌ ንግበር ሰብአ በአርአያነ ወበአምሳሊነ ማለት ሰው ማንን ይመስላል? እግዚአብሔርን ይመስላል ማለት ነው። በስዕል አምሳል ነው ሰው የተፈጠረውና ከዛ አንጻር አቤት አንድ እየተደማመጥን ወንድምነት ካሜራውን ዝጋው። ካሜራውን ሲንቀሳቀስ ይታያልና። እሺ በደንብ ስማኝ። ኦኬ፣ አሁን እያወራን ያለነው ስለ ስዕል ነው። በእጅ ስለተቀረጹ በቀለም ስለተቀቡ ስለ ሰው ልጆች ጥበብ ነው እያወራን ያለነውና አሁን የትም መደበቅ አያስፈልግህም። ስለ ስዕል ኦኬ፣ ስዕል በቃ ስዕል ብለንም ስናወራ በእጅ ስለተሳለ ስዕል ነው እያወራን ያለነው። ኦኬ፣ በእጅ ስለተሳለ ስዕል ነው እየተነጋገርን ያለነውና ግዕዝ መጥቀስ በግዕዝ ማውራት አያስፈልግም። ጀስት በአማርኛ ሰው እንዲገባው የተሳለ ስዕል፣ የተቀረጸ ቅርጽ እሱ የጸጋ ስግደት እንደሚገባው የሚያሳይ ዕጣን ታጤስላቸዋለህ ወይ ደግሞ ታጥንላቸዋለህ ማጠን እንደሚገባህ የሚያሳይ መጽሐፍ ቅዱሳዊ ሀሳብ አሳየን ከእግዚአብሔር ቃል። ስላልተመቸኝ ነው የመጽሐፍ እንትን ለመክፈት ሰዓት ቆይቼ ተመልሼ እገባለሁ። እሺ ትችላለህ፣ እንደሱ አድርግ እንጂ አሁን የምታወራን ሀሳብ የአንተ መምህራኖች ሁሉ የሚያወሩት ተረት ነው፣ የእግዚአብሔር ቃል ውስጥ የለም። የምታወሯቸው አሁን የነገርከን ነገር ተረት ነው። አሁን የምታወራን ነገር መምህራኖቻችሁ መጽሐፍ ቅዱሳዊ ማስረጃ ስለሌላቸው እናንተን ለመያዝ የሚናገሯቸው ንግግሮች ናቸው እንጂ በእግዚአብሔር ቃል ውስጥ አንተ የምታወራውን የምትናገረውን አሁን ያወራው ነገር ሁሉ በእግዚአብሔር ቃል ውስጥ የለም። እና ለዛ ነው ፈልገው። እሺ ወንድሜ፣ ሰው ማንን ይመስላል? እስቲ አንድ ጥያቄ ልጠይቅ ከይቅርታ ጋር። በእግዚአብሔር መልክ የተፈጠርን ነን እኛ። ታዲያ የሰው ስዕሉ ማንን ይመስላል? እኛ በእግዚአብሔር መልክ ነው የተፈጠርነው ማለት እግዚአብሔር እንዳንተና እንደኔ አፍንጫ፣ ጆሮ፣ አይን አለው ማለት አይደለም። ኦኬ፣ እግዚአብሔር መንፈስ ነው። የእግዚአብሔርን መልክ ብለን ስናወራ ሊትራሊ አፍንጫ አለው እግዚአብሔር፣ አይን አለው፣ ጆሮ አለው፣ ፀጉር አለው ማለት አይደለም። አየህ፣ ለዚህ ነው ምንድነው ታዲያ ምንድነው እንደዚህ ብለው የሚያስተምሩ አየህ፣ ተረት ነው የምንለው ለዚህ ነው።
ኦኬ እኛ በእግዚአብሔር እሱን እንድንመስል የሚያስችለን ነገር ምንድነው ታዲያ? ለምሳሌ እሱን እንድንመስል ከሆነ ምንድነው የሚያስችለን? ጥሩ እሱ ለመማር ከፈለክ በውስጥ መስመር በደንብ አውራኝ፣ በደንብ አስረዳሃለሁ። ግን እኛ ምንም ችግር የለውም። በዚሁም ቢሆን ርዕሳለን በቃ አሁን ሀሳቡ ላይ ነው የምንቆየው ወዳጅ። ይሄን ያክል ከነገርኩ ይበቃል። እግዚአብሔር እንዳንተ አፍንጫና ጆሮ አይን የለውም። ያው እኮ ነው ከርዕሱ እኮ አልወጣንም። አሁንም እዛው ርዕስ ውስጥ ነን ያለን። አንተና መልስ መስጠት ያለብህ ወዳጅ። ለመማር ከፈለክ አሁን ለማስተማሪያ ጊዜ አይደለንም፣ እናስተምራለን። ከፈለክ ማለት ቤተክርስቲያን ይሄንን እንኳን ካላስተማረች እናስተምራለን። ምንም ችግር የለውም። ለመማር ልብ ካለ ማለት ነው ፈቃደኛ ነን። ግን አንተ ለምትለው ነገር ማስረጃ እንዳይሆን ለማሳየት ያክል ነው ብራዘር። ሶ እግዚአብሔር አምላክ እንዳንተ ጆሮ አፍንጫ አይን የለውም። ሶ ስዕልኛ በእግዚአብሔር መልክ ነው የተፈጠረው ማለት አፍንጫና ጆሮ አይን አለን ማለት አይደለም የሚለው እንድትረዳው ያክል ነው። ሶ መጽሐፍ ቅዱስ ውስጥ ስለሌለ ነው እንደዚህ አይነት ተረቶች ውስጥ መምህራኖቻችሁ የሚደበቁት። ቆም ብለህ ራስህን ብትመዝን ብታይ ጥሩ ነው እና ለእግዚአብሔር እውነት ራስህን ብታስገዛ አሪፍ ነው ወንድም አለ። እስከዛ ድረስ ማስረጃን አዘጋጅተህ እና ተመለስ ወዳጅ። ችግር የለም። እሺ ተባረክ። እሺ እሺ ሀብቴ ሰላም። አዎ ኦፍ ኮርስ እግዚአብሔር እንዳንተ አይንና ጆሮ የለውም ወዳጅ፣ የለውም። ያ ማለት እግዚአብሔር እኛ ለመስማት ለማየት ለምንጠቀምበት አፍንጫና ጆሮ የለውም አይን የለውም ማለት ነው። ፊዚካል የሆነ ነገር እንደዚህ ግልጽ ነው። እሺ ሀብቴ ሰላም ሀብቴ ይሰማል? እሺ ላስወርድ ነው ገብተህ ማታወራ ከሆነ ሌላ ቤትም እንደዚህ አይቻለውና ገብተህ እያወራ አይደለም፣ ላስወርድ ነው ሀብቴ። እሺ እሺ ሌላ ኦርቶዶክሳዊ ካለ ያ በጣም እዛ ቤት የእግዚአብሔርን ቃል ለማጣመም የሚሄዱበት መንገድ በጣም ከፍ ያለ ነው። ትምህርታቸውን፣ ወጋቸውን፣ ስርዓታቸውን ይጠብቅላቸው እንጂ የእግዚአብሔር ቃል ቢጣመም የአምላካቸውን ቃል እንደፈለጉ ቢወስዱት ችግር የለባቸውም። እሺ በእግዚአብሔር አምሳል ነው የተፈጠረው። ጥሩ እሺ በእግዚአብሔር አምሳል ተፈጠረ፣ የእግዚአብሔር መልክ ነን። እሺ ጥሩ እና ወዳጄ አሁን ለጆት ሰግዳለህ ነው? ለጆት ሰግዳለህ? ለዳጊት ሰግዳለህ ወዳጄ? ታጥነላቸዋለህ? ለእኔ ታጥናለህ ብራዘር? ለሙስሊሙ ሼክ ታጥንለታለህ? ሙስሊም ስለሆነ የእግዚአብሔር መልክ አይደለም ማለት ነው ወዳጄ? ምስል አይደለም ማለት ነው እያልከን ያለው እና ሲጨንቃቸው ነው መምህራኖቻችሁ፣ ግራ ሲገባቸው ነው። ምን ያደርጉት ወዳጅ? አማራጭ የላቸውም። እንደዚህ ህዝቡን ግራ ካላጋቡ በስተቀር አማራጭ የላቸውም ወዳጆች። እና አይዟችሁ ወገን፣ በጣም አይዟችሁ። ስለሌለ ነው። እግዚአብሔር ይባረክ። በቃ ትውልዱ መጽሐፍ ቅዱሳዊ ያልሆነ አስተምሮ እንደሆነ በደንብ እያየው ነው። እግዚአብሔርን እናመሰግናለን። ስለዚህ እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ጸጋ ይብዛላችሁ። ተባረኩልኝ። እሺ ታብታቡና ሼሩን በደንብ ከፍ ግን ቢደረግ ጥሩ ነው። እየታየኝ አይደለም እውነት ለመናገር 15 ከምናምን ነው የሚለው። ኦልሞስት 1000 ምናምን ነው እንኳን የተደረገው። በጣም ትንሽ ነው። ቅድም ጀምሮ ሼር እየተደረገ አይደለም። ሼር እያደረጋችሁ አይደለም ወገኖች። ሼሩ በጣም ከፍ ይደረግ፣ ሪፖስት ይደረግ። እሺ መግባቱን አላወቅም አስረሻ። እሺ ችግር የለም አስወርዳለሁ። ሌላ ኦርቶዶክሳዊ ካለ በመሀል አንዲት መጽሐፍ ላይ ያገኘሁትን ስዕልን የተመለከተ ነገር ልበል። አነባት አጫጭር ናቸው። ታሪክህን እወቅ እንዳትሆን መናፍቅ የሚል ትንሽዬ መጽሐፍ ነች። 53 የተረት መድብል የያዘች ነች። 53 ትንንሽ ታሪኮች። ደራሲው ሊቀ ብርሃናት መርቆሬዎስ አረጋ ይባላሉ። ታሪክህን እወቅ እንዳትሆን መናፍቅ፣ ሰው መናፍቅ እንዳይሆን ታሪኩን እንዲያውቅ ነው። እና ከ53 ውስጥ 12ኛውን ላንብባት። በሰሜን ሸዋ በመንዝ ውስጥ ጻድቃኔ ማርያም የምትባል አለች። በዚች ቤተክርስቲያን ውስጥ የምታንጸባረቅ ስዕል አለች።
ከማንኛውም ነውረ ኃጢአት የተለየ ሰው ሄዶ በዚያ ቦታ ሱባኤ ሲገባ ከ7 ቀን በኋላ የወደፊቱን እድሉን የሚሞትበትን ቀን የሚኖርበትንም ዘመኑን ኑሮውን በሰው አንደበት ትነግረዋለች። መንዝ ያለችው ስዕል ማለት ነች። ይህ 12ኛው መድብል ነው። መሀል መሀል ላይ ሌሎችንም እናገራለሁ። እድልን የምትናገር ሜቢ መተተኛ ነገር ነች ማለት ነው። እንግዲህ እድል ከተናገረች ጠንቋይ ስዕል ነች ብዬ ነው የማስበው። እኔ መንዝን ያለችው ነው የሚሉት ሊቀ ብርሃናት መርቆሬዎስ አረጋ። እዚሁ አንድ ልጨምርና ምናልባት 11ኛውም ምን ይላል? በሰሜን ሸዋ በደብረ ሲና ወረዳ ውስጥ ጋሽ አምባ መርቆሬዎስ የሚባል ቤተክርስቲያን አለ። በዚህ ውስጥ ከቅኔ ማህሌቱ ፊት ለፊት ትልቅ የመርቆሬዎስ ስዕል አለ። ይህ ስዕል በህዳር 25 ቀን ካህናቱ ሲያሸበሽቡ ሲወርቡ አብሮ ይወርባል፣ ይደሰታል፣ ይርገፈገፋል፣ ይዘምራል። ይህ ታላቅ ታሪካዊ ተአምር ነው። ስለዚህ ወገኖቼ መናፍቅ እንዳትሆኑ ሃይማኖታችሁን ማወቅ አለባችሁ። እነዚህ ነገሮች በደንብ ማወቅ አለባችሁ እያሉን ነው። መሀል መሀል ላይ ሌሎቹን እጨምራለሁ። እሺ ጆዬ ተባረክ፣ ጸጋ ይብዛልህ። ከባድ ነው። እሺ እሺ፣ ሌላ ሰው አለ? ኦርቶዶክሳዊ ካላችሁ ነው ግቡ። እሺ ወገኖች፣ ወንድምነት መጣ። እሺ ብራዘር ተባረኩ፣ ጸጋ ይብዛላችሁ። ኦኬ ቴንኪዩ፣ በጣም ነው እናመሰግነው ወገኖቼ። ስለዚህ ምንድነው እዚህ ያላችሁ ሰዎች እስካሁንም ገብታችሁ ያወራችሁ ኦርቶዶክሳውያን ጌታ እግዚአብሔር ይባርካችሁ። እንግዲህ ይሄ የሶሻል ሚዲያ እዚህ ቲክታክ ላይ ፕሮግራም ከተጀመረ ጊዜ ጀምሮ ፌስቡክም ላይ ሰዎችን ያኔ ሊንክ ልከን ይገቡ ነበር። አሁን ደግሞ አይ ቲንክ ሲስተሙን አስተካክሎታል ተወሰነ ማለት ነው። ቀድሞም ነበረ በየቤተሰብ ውስጥ እንደዚህ አይነት የሶሻል ሚዲያ ሳይመጣ በፊት ያው ውይይቶች፣ ጭቅጭቆች፣ ዲቤቶች አሉ በየቦታው። ሰው በሚሰባሰብበት ቦታ ሁሉ የሃይማኖት ነክ ነገር በቤት ውስጥ ይነሳል፣ ይወራል በቤተሰብ መካከል፣ ያው የምናውቀው ነው። አሁን ግን ከፍ ብሎ ወደ ሶሻል ሚዲያ ሁሉም ወደ አደባባይ ወጥቶ ሌሎች ሁሉ እስኪሰሙት ድረስ የሚያደርግ ደግሞ መርሃ ግብር እንደዚህ ተዘጋጀ። ቀድሞ በቤተሰቦቻችን ውስጥ በነበርንበት ጊዜ ቤት ውስጥ የሚደረግ ጭቅጭቅ፣ እንደዚህ በሃይማኖት ጉዳይ የሚነሳ ክርክር እንደዚህ አደባባይ ላይ ለሌሎች ሁሉ ጭምር አይሰማም። ቤት ውስጥ ነው በቃ። ኢቭን ጎረቤት እንኳን እንዳይሰማ ኧረ እባክህ ድምፅህን ዝም ብለህ እንትን አትበል፣ ጮክ አድርጋ ትናገር፣ የምትነግረኝ ከሆነ እዚሁ ለእኔ ንገረኝ ምናምን ነገር ተብሎ በባልና በሚስት መካከል በዚሁ በሃይማኖት ጉዳይ የሚነሳ ንትርክ፣ ውይይት፣ ድምፅ ከፍ እያለ ይወጣል። ጎረቤት ይሰማል እና ጎረቤት እባክህ እንዳይሰማ እዚሁ እንጨርስ ምናምን ነገር ተብሎ ይባላል። አንዳንዱም ደግሞ ጎረቤት ሲስማዋ ታዲያ የሰማ እንደሆነ መሰማት ካለበት መሰማት አለበት። በቃ ይሄ የህይወት ጉዳይ ነው። እኔና አንቺ አብረን እንድንቀጥል ከፈለግን ባልና ሚስት ሆነን በዚህ ጉዳይ ላይ አድምተን መነጋገር አለብን ብሎ በሚል ባል ከሆነ ውይይቱን ይፈልገው ደመቅ አድርጎ ከሚስት ጋር ይናገራል። ሚስትም ከሆነች ከባል ጋራ፣ ልጆች ከሆኑ ከወላጆች ጋራ፣ ወላጆችም ከሆኑ ከልጆች ጋራ፣ እንደዚሁ ማማትም ከምራት ጋራ ያው በየቤቱ ነበረ አለ፣ ይቀጥላል። ከብዙ ዘመን በፊት ሁሉ ጭምር የነበረ ነው። ኦኬ አሁን ምንድነው ያ ቤት ውስጥ እንነጋገር የነበረው ጉዳይ አሁን ወደ አደባባይ ላይ ወጣ። ኦኬ እኔ ከቤተሰቦቼ ጋር በሃይማኖት ጉዳይ አወራ የነበረው ማንም ሰው አላየም፣ አልሰማም። ለምንድን ነው ያልሰማው? በቃ ከቤተሰቦቼ ጋር አብሬያቸው ከቀደስኳቸው ሰዎች ጋራ ከካህናቱ ጋራ ያደረኩትን ውይይት ማንም ማቲያስ አተልፋ ብራዘርዬ ፕሮቴስታንት በትኖታል ስትል እኔ ደግሞ አንተን እንደዚህ በትኜ ዜሮ ከታለው ማለት ነው። አተልፋ እዚህ ቤት ውስጥ እገባለሁ ብለህ ተስፋ እንኳን እንዳታረግ በህልምህ ብራዘር፣ ተስፋ እንዳታረግ። ቴንክ ዩ። ከስድብ ውጭ ምንም አታውቅም። ዝም ብለህ የደጀ ሰላም ዲያቆን አንተ ዘኬ ብላ ብራዘር። ይሁድ ነው እና ዘኬ ተስካር ምናምን ነገር አለ እሁድ ስለሆነ እሱም ብለህ የሚጠጣ ነገር ጠጣ።
ሌሎች አመለሸጋ የሆኑ ኦርቶዶክሳውያን ገብተው ቢነጋገሩ የሚሻለው እና ያን ቤት ውስጥ ስንነጋገር የነበረው ንግግር አሁን አደባባይ ላይ እንደዚህ ወጣ ማለት ነው። ጥሩ ነው። ሃይማኖታዊ ጉዳይ ተደብቆ ማውራት ምን ያስፈልጋል? አሁን አብዛኛውም ደግሞ ተደብቆም ደግሞ መናገር ነው። በአደባባይ ላይ መናገር ብቻ ሳይሆን ተደብቆም የሚሰማ ትውልድ ደግሞ ሁሉ ጭምር ነው የተፈጠረው። አሁን ታውቃላችሁ፣ አደባባይ ላይ ወጥቶ መስማት ብቻ ሳይሆን ተደብቆም ደግሞ የሚሰማል እንዳይታይ። ይሄ ሚዲያው አሁን በጣም ጠቅሟል። በብዕር ስም መልኩን ቀይሮ መልኩ እንዳይታይ አድርጎ እውነተኛ ፕሮፋይሉ እንዳይታይ አድርጎ የመንግስት ባለስልጣናት ይሰማሉ። እዚህ ውስጥ ጌታ ኢየሱስ ምስክሬ ነው። የመንግስት ባለስልጣናት ይሰማሉ። ትልልቅ ሀብታሞች ይሰማሉ። በትልልቅ የስልጣን ፖዚሽን ላይ ያሉ የሃይማኖት መሪዎች ሁሉ ጭምር ሳይቀር ይሰማሉ። የብዕር ስም ነው ያላቸው ወይ ዩዘር ኔም ነው ያላቸው። በቃ የሚሰሙት ማን እንደሆኑ እውነተኛ መልካቸው፣ እውነተኛ ማንነታቸው፣ እውነተኛ ፕሮፋይላቸው የለም እና በቃ አንዳንዱ ለመማር ያውን እዚህ ያለ 600 ሰው ምናምን ነገር አለ። ከዚህ ውስጥ አሁን ስንቱ ነው የወንጌል አማኝ እንደኛ ተመሳሳይ በክርስቶስ ኢየሱስ በማመን የኃጢአቱን ይቅርታ በማግኘት ዳግም የተወለደ? ስንቱ ደግሞ ይሄንን ነገር ገና ለማወቅ የሚፈልግ ትውልድ እንዳለ አንዳንዶቹ በሚናገሩት ነገር በጽሁፍ ታይታቸዋለህ ወይ ደግሞ ገብተው ሲናገሩ ታረጋግጣለህ ማለት ነው። እና ጥሩ ነው። ይህንን እድል እግዚአብሔር እንኳንም አመጣው። በእውነት እኔ በዚህ በሶሻል ሚዲያ በጣም ከተበሳጨሁበት ነገር አንዱ ማህበራዊ ድረገጽ ቲክታክ የሚባል ነው። ለምን ሁሉን ነገር ከገንዘብ ጋር አገናኝቶት በቃ ይሄ ልክ እንደ ጆተኒ ማለት ነው። ሳንቲም ካልሰጡት እንደማይሰራ አይነት ነገር አድርገውት ያለ ገንዘብ እንዳይንቀሳቀስ አድርገውታል። ይሄንን ቲክታክ ማለት ነው። አይ ቲንክ አሁን ተሸጦ አሜሪካውያን ገዝተውታል የሚባል ነገር ሰምቻለሁ። እንኳንም ወደ አሜሪካ እጅ ገባ። አሜሪካውያን ባለሀብቶች ገዝተውታል የሚባል ነገር አለ እንዴ! እንትን እንኳን ምንድነው እቺ ቀይዋን ትንሿ አበባ እንኳን የምትባለው ለመስጠት በኮይን ነው የሚሸጡት ታውቃለህ። እና ግን ምንም እንኳን ገንዘብ ቢያስወጣ ወይ ደግሞ እንደዚህ ታፕ ኮፒ ሊንክ ሼር ምናምን ነገር ለማድረግ እጅ እስኪደክም ድረስ መቼም አሁን ይሄንን ነጮቹ ተቀብለው ያውቃሉልናል ብዬ ተስፋ አደርጋለሁ። ይሄ ታፕ ኮፒ ሊንክ ሼር ምናምን ነገር ብሎ የሚለው ነገር እንደው ቢቀር ብዬ በሚል ማለት ነው። ገንዘቡን እንኳን ያው የጥቅም ጉዳይ ስለሆነ አብዛኛውን ሁሉም ባያደርጉትም የተወሰነ ነገር ግን ሊያደርጉት ይችላሉ። 20 በመቶ ነው የገዛቸው። ኦኬ እሺ፣ የሆነ ነገር ብቻ ጥሩ። ግን ሰው ደግሞ የሚገኘው አየህ፣ ሰው ከሚገኝበት የማህበራዊ ድረገጽ አንዱ ቲክታክ ሆኗል። እና ወጣቱም ሽማግሌውም ያበደውም ያላበደውም የተማረውም ያልተማረውም ታፕታፑ የሚቀር ይመስለኛል። ምክንያቱም ቻይና ነች ያን ዲዛይን ያደረገችው ሰው በዚህ ነገር ላይ ቢዚ እንዲሆን ገባ። ኮሜንት ሲያደርግ ታፕ ሲያደርግ ኮፒ ሊንክ ሲያደርግ ቢዚ ይሆናል እና እጁን ማሰር ነው የፈለጉት ገባ። የአምራቹን እንትን በተለያየ ዓለም ላይ ቢዚ እያደረጉ እንዳያመርት እንዳይሰራ የነሱ ፕሮዳክት ገባ እንትን ለማለት ይመቻቸዋል እና ሰውን ብቻ ቢዚ ለማድረግ ነው የተፈለገው። አሁን ግን አሜሪካ ከገዛቸው አትሊስት የተሳካ ይሆናል የተወሰነ እንትኑ ያ በጣም በእውነት እኔ እንደው የአሜሪካ ባለስልጣናትን ባገኝ ዘግይተዋል ምን ትላለህ ብለው ቢሉኝ ቲክታክ የሚባል ወይ ከዓለም ላይ ድራሹን አጥፉት ወይ ግዙና ተቀበሉና እናንተ የምታደርጉትን ነገር አድርጉ። ምክንያቱም ሌላውን ዓለም ድሃ ለማድረግ እንዳይሰራ ለማድረግ እጃችንን ቢዚ በማድረግ ቻይና ሀገር ግን ባለፈው እየጠየኩ ነበር።
ቻይና ሀገር ግን እንዲህ አይነት ነገር የለም። ቲክታኩ ራሱ እኛ የምንጠቀምበት ቲክታክ እንኳን ራሱ ቻይና ሀገር ውስጥ አይሰራም። ያውን እኛ የምንጠቀምበት ማለት ነው። በጣም ሪቴት ነው ያደረገኝ ይሄ ነገር ማለት ነው። የእነሱ ዜጎች ስራ ይሰራሉ። የአውሮፓና አሜሪካ፣ የካናዳን የሌላውን ትውልድ ግን እጅ በማሰር ታብ በማድረግ ስክሪን እንድንደበድብ ያደርጉናል። በጣም ነው በጣም እውነቴ ነው ብዬ እስካሁን ድረስ እንኳን ውስጤ ቁጣ አለ በዚህ ፕላትፎርም ላይ ማለት ቲክታክ በሚባል አጠቃላይ ሁሉ ነገር ከገንዘብ ጋር አገናኝተውት ነቀዝ ሆኑ። በቃ ነቀዝ ነው ብዬ ነው ያልኩት ይሄን እና ግን ደግሞ ሰው የሚገኝበት ሆነ እዚህ ከሰዎች ጋር እንደዚህ አሁን ከተለያየ ዓለማት ላይ ተገናኝተን የምንነጋገርበት ድምፁን የምንሰማበት ካሜራም ከከፈተ የሚያይበት ካሜራም ከከፈተን የምታዩበት እንደሱ አይነት ሆነ። ኦኬ ያም ሆነ እኛ ሰውን ነው የምንፈልገው። ሰውን የምንፈልገው ሰው እንዲድን ነው። ያዳነን ኢየሱስ ያድናል ብለን ለማለት ለመነጋገር ጥሩ እድል ነው እና በድካም የሚሆን በብርታት ብቻ እግዚአብሔር በእኛ በኩል አልፎ ትውልድን ለማዳን ትውልድን የምናገኝበት ቆንጅዬ መስመር ሆኖም ደግሞ አግኝተነዋል በዚህ በኩል ማለት ነው እና ለወደፊትም ሌላም ነገር ይምጣ ወይም በዚሁ የምንቀጥል አሜሪካ አብዴት አድርጋ የሆነ ነገሩን አፕግሬድ አድርጋ የምትሰራውን ነገር የምትቀናንሰውም ነገር ካለ ትቀናንሰው። ግን ጥሩ ነው ጥሩ ነው። ራሳቸው በኦርቶዶክሳውያን መምህራን ምን የሚል ነገር ሰማሁኝ። እነ መጋቢ አዲስ እሸቱ እንደና አባ ገብረ ኪዳን አይነቶቹ ኦርቶዶክሳውያን አሉ። ኦርቶዶክስን ወክላችሁ ለኦርቶዶክሳዊ ትምህርት መልስ እንሰጣለን ብላችሁ እባካችሁ ቲክታክ ላይ አትግቡ። ብዙ ህዝባችንን እያጣን ነው። አሁን ምንድን ነው ያሉት? በራችሁን ዝጉ። ትዝ ይላችኋል ድሮ መንገድ ላይ ስታገኟቸው ኢየሱስ ጌታ ነው ብለው ሲሏችሁ የሆነ ነገር ተናገሩና ሂዱ፣ እነሱን አታውሯቸው። ከጴንጤ ጋር ተነጋገርክ ማለት ወፍጮ ቤት ገብተህ ዱቄት ሳይነካህ እንደማትወጣ ሁሉ ምንፍቅናቸው ወይ እርሿቸው ያገኝሃል ብለው ነው ያወሩት። እኔ የምልህ ኦርቶዶክስ 1700 ዓመት ታሪክ አላት ብለህ የምትል ቤተክርስቲያን የምትለው ወንድምና እህት እንዴት ነው? እሺ ትናንት የመጣ ጴንጤና በመጽሐፍ ቅዱስ አውራኝ ብሎ ሲልህ አላወራም ብለህ ሁሉ ቀን ጴንጤ ባየህ ቁጥር ድኩላ አይሰባም እንደሚባለው። ምክንያቱም በጫካ ውስጥ ስለሚኖር በጫካ ውስጥ ደግሞ አራዊት በላተኛ የሆኑ በጣም ብዙ አራዊቶች አሉ። ማነው የዱር እንስሳን የሚበሉ አራዊቶች አሉ። እንደነ ጅብ እንደነ ቀበሮ ምናምን ነገር የሚባሉ በቃ ስጋ እየበሉ የሚኖሩ ማለት ነው። ቀበሮ ሳር ጋጥ ብለህ ብትለው አይግጥም። ጅብም ሳርና ቅጠል በልተህ ኑሮህን ግፋ ብለህ ብትለው አይገፋም። ወይ የቤት እንስሳን ወይ ሰውን ወይ የዱር እንስሶችን ነው የሚበሉት። እና ድኩላ የማይሰባበት ምክንያት ባየ ቁጥር ይደነግጣል። ቅጠል ኮሽኮሽ ባለ ቁጥር ካሁን ተበላሁ ምናምን ነገር ብሎ በሚል ማለት ነው። አሁን ኦርቶዶክሳዊ ካሁን ጴንጤ በተናገረ ቁጥር ቲክታክም ላይ አትጉ፣ መንገድም ላይ አታነጋግሩ፣ ዝጉ፣ መናፍቃን ስታዩ በቃ እናንተ የማርያም ጠላቶች ብላችሁ ሂዱ ብሎ በሚል ከድሮ ዘመን ጀምሮ ትመከሩት የነበረውን እንዴት ያሳፍራል ወንድሜ። እኔ በዚህ ያለ ለምን የጴንጤው ፓስተሮች ለምን ማስታወቂያ አይናገሩ? አይታልኛ የኛ ፓስተሮች አንድም ቦታ እባካችሁ አትግቡ፣ ኦርቶዶክሳውያን ቤት ገብታችሁ እባካችሁ እዛ እንትን አትበሉ፣ ብዙ ጴንጤ እየቀነሰብን ነው፣ ከቸርች እየሄደብን ነው እና እባካችሁ አደራ አደራ እንደው ከገባችሁ ጌታ ኢየሱስ ይፍረድባችሁ በእውነት ብለው ይላሉ። አንድ አይሉም። ለምን? ፓስተሮቹ ብራዘር እነሱ በቤተ ክርስቲያን ውስጥ የእግዚአብሔርን ቃል አስተምረው ትውልዱን ማስታጠቅ ነው ስራው። በኦርቶዶክስ ተረት የሚወሰድ ጴንጤ ካለ ድሮም ቸርቹ ዝም ብሎ በዋለ ፈሰስ የሚመላለስ ያው የደከመ ክርስቲያን ተብሎ የሚባል ወይ ደግሞ ገና ያልገባው ማለት ነው። ለዚህ ነው ብዙዎቹ ከኦርቶዶክስ ከጴንጤ ተመለሰን ብለው ያሉቱ ወደ እናንተ ጋር መጡ ምናምን ነገር ብላችሁ ያላችኋቸው የ20 ዓመት የ30 ዓመት ፓስተሮች ተብሎ የተባሉት አንዳንዶቹ ገና ከመሄዳቸው በፊት እንዲህ እያሉ ነበር። እኔ የምልሽ ግን እንዲህ ዝም ብሎ ራሱ ዕጣኑ አልናፈቀህም ይላሉ። ዋት
እጣኑ በቃ እጣኑ የእጣኑ ሽታ እንትኑ በቃ ነጠላ አለባበሳቸው በጌታ በኢየሱስ ክርስቶስ ወንድሜ ምን በቃ እኔ እንትን ብሎ በቃ አለባበስ ወንድሜ ጋቢ መልበስ ነው እንደፈለከው። ለምን እኛ ጋር ቸርች ስትመጣ አሁን ውርጣት አይደል ዛሬ የአምልኮ ስትሄድ እንትን ሂድ ምንድነው ጋቢ ለብሰህ የእናትህን ኩታ ደርበህ ለምን አትሄድም? መሰረተ ክርስቶስ ነጠላ ለብሳችሁ እኮ አትምጡ አልተባለም እኮ ቸርች። ከፈለክ ጋቢ ለብሰህና ሂድ ሙሉ ወንጌል ጋቢህን እንደለበስክ አይደለም። ጋቢ ከፈለክ ብርድ ልብስህን ሁሉ ይዘህ ለብሰህና ዋናው አንተ መምጣት ነው የሚፈለገው። እጣን ምናምን ነገር ብለህ ካልክ ኦኬ እጣን አምሮት አለብህ። መቼም እንግዲህ ህዝባችን ምእመኑ የጣት ናፍቆት አለውና ብሎ በጊርጊራ ላንጣና ጨስልህ መድረክ ላይ ፓስተሩ ስብከት ትቶ በሉ በጊርጊራ ያዙና በምስራቅና በምዕራብ በሰሜንና በደቡብ በአራቱም በሮች በአራቱም ማዕዘናት ህዝባችንን እጣን ምናምን ነገር ብሎ አይልም። ግን እንደው አይ እኔ እጣን ፈልጋለሁ ብለህ ካልክ ከእጣኑ ጋራ ብዙ የወይራ ጭስ ቀበርቾ ግዛዋ ምናምን ነገር አድርገን በሚጥሚጣም ነገር ጨምረንበት በቁርበት እናጥናሃለን። መጪውም ህዳር ስለሆነ እንደ ህዳር ንብ በደንብ አድርገን እናጥናሃለን። እንደዚህ የጭስ አምሮት ካለቀቀ ማለት ነው። ይታይ ወንጌላውያኑና ፓስተሮቹ በቁርበት እያደረግን በኋላ በጓሮ በአገልጋዮች ቢሮ በኩል ስናጠን ይታይ። ጴንጤ ማጠን ትፈልጎ ማለት ነው። እንዴት ነው እና ምን ይላል የመጨረሻ ሲናፍቀው እኔ ጣኑ ሽታ ራሱ ምናምን ነገር ይላል። ብራዘር ዳር ያዘልኝ። እኔ ሳይነስ ሳይዘኝ ጌታ ኢየሱስ ክርስቶስ ረድቶኝ ነው ከዛ ቤተክርስቲያን የወጣሁት። እውነቴን ንገር ጌታ ምስክር ይኳልኩ። በቅዳሴ ሰዓት በተለይ ውስጠኛው ክፍል መስኮት የለውም። ቅድስተ ቅዱሳን የሚባለው መስኮት የለውም። በር አለችው እንደዚሁ። የውስጠኛው ቅድስተ ቅዱሳን ይባላል። ከዛ ቅድስት አለ። ከዛ ቅኔ ማህሌቱ አለ። ቅድስተ ቅዱሳን የውስጠኛው ላይ ነው። ታቦቱ አለበት ተብሎ የሚባለው ውስጥ እኔ የተወለድኩበት አካባቢ ቀድስበት የነበረ የሥላሴ ቤተክርስቲያን ጥበቱ ራሱ ይመጣብኛል ፊቴ ላይ መጥበቡ ቦታው በ1860 ነው የተተከለው። ከዛ ገብቶ ዝም ብሎ እንደኔ አይነት ገጠሬ ቄስ ነው ያለው። እጣኑ ራሱ ሲጨምርበት በእጁ ፍስ አድርጎ ነው ሙጅር ያደርግበታል። ከዛ አትለኝም ሙሉ በሙሉ ውስጡ ጭስ በጭስ ሲሆንና እርስ በርስ አንተያይም። ገና አዲስ ሚስጥር ያየው ጊዜ ቅዳሴ የገባው ጊዜ ማሳል ማስነጠስ ምን ማነግባል ጭስ በጭስ ወይ በገዛ እጅ ስቃይ ባልማርስን የድቁና ብዬ ያልኩበት ቀን አለ። በእውነት አንተ እጣን ናፍቀኝ ትላለህ እንዴ? በእውነት ደውዬ እጣን የናፈቃችሁ ጴንጤዎች ካላችሁ ደውልና ለፓስተሮቻችሁ ቸርቻችሁ ንገሩ። በደንብ አድርገን እውነት ነው ብዬ የምልህ አንድ ቢሮ ውስጥ እናስገባና ወንጌላውያን ቢሮ ወይ አንድ ፓስተር ቢሮ ውስጥ ቁርበት አምጥተን እጣን ከወይራ ጋር ደግ ነው አሉ። ጥሩ ነው። ግዛዋና ቀበርቾ ሉባንጃ ምናምን ነገር ጨምረንበት ሉባንጃ ሆጃ ብቻ የሚባለው ነገር ሁሉ ጨምረን በደንብ እስኪ ያስነጥሰህ አይደለም ላብ በላብ እስክትሆን ድረስ እናጥናለን። ምክንያቱም የጣን ሽታ ፍለጋ ለምን ኦርቶዶክስ ድረስ ትሄዳለህ? እኛው ለምን ፓስተሮቹ ይሄን ስራ አንጀምርም? በቃ የመጨረሻ ናፈቀን ብለው የሚሉት እጣን ናፈቀን ምናምን ነገር ነው ይላል። ከዛ መድኃኔዓለም ከረዳህ በሰላም ከወጣ ከቁርበት ውስጥ ወይ ባጭስ እንደታጠረች ወይዘሮ ከስል ብለህ ትወጣለህ። ሁለተኛ አይለመድም። ከዛ በኋላ ስርዓት ይዘህ ጌታን ታመልካለህ ማለት ነው።
እንዴ እውነተኛ ጴንጤነት ሲገባ ምንም አያምርህም ስል ወንድምዬ ምንም እውነተኛ ጴንጤነት ምንም እኮ አያምርህም አልኩ። ከኢየሱስ ውጪ ምን ያምርሃል ብራዘር? ምን ያምርሃል? ኧረ እውነቴንም የምልህ ይሄንን ሉባንጃ ከበርበሬ ጋርና ከእንትን ጋር በደንብ አድርጎ ማጠን የጠገበ ጴንጤ ማለት ነው። ቸርች ውስጥ ቁጭ ብሎ ታናፈቀኝ ይላል እንዴ? አንተ ስነ ስርዓት አይኖርም እንዴ? የትኛው መንግስት እንደ ውስጥ እንደመጣ ማወቅ አለብን። እስራኤል ከግብፅ ምድር ወጥቶ አምሮቱ ምን ነበር? መንገድ ላይ በጢህ የሚባል በጢ ማለት ወተርሜሎን ይሄ ሀባብ። በእርግጥ የፀሐዩ ሐሩር ስለመታቸው ነው ወይ ምናምን ነገር ብለህ እንዳትል፣ ፀሐዩ ሐሩር እንኳን እንደሱ እንዳይመታቸው ጌታ በደመና ይጋርድላቸው ነበር። አይገርም? አቤት አቤት! ፀሐይ እንዳይመታቸው ቀን በደመና ያንን ሰው በማያልፍበት ምድረ በዳ ሲመራቸው፣ ግን የሆነ ቦታ ላይ ትዝ አላቸው። ዱባ እየተቀቀለውን እየተጠበሰ በግብፅ በነበሩበት ሳለ ይበሉ ነበር። ወደ ግብፅ ለመመለስ የመጨረሻ አምሮታቸው የነበረው ሽንኩርቱ ትዝ አይልሽም? ግን እህትዬ አዎ ትዝ ይለኛል። ስንት ጊዜ ያለፈ ሽንኩርት ከበላ እኔ አሁን የሽንኩርት አምሮት በጣም ነው አይኔ ላይ እንትን ያለው። ትዝ ቢል ሽንኩርት ትዝ ይላል። ኦኬ ሪፖርት አለ ወገኖች። ታብ ኮፒ ሊንክ ሼር አድርጉ። ታብ ኮፒ ሊንክ ሼር አድርጉ ወገኖች። እና ትዝ አይበልህ ብራዘር። ትዝ የሚለው ትዝታ ምንም ነገር ከዓለም ትዝ የሚለው ነገር የለም። ሁሉን ትተው ነው የተከተሉት። ሁሉን ትተህ ተከተል። እኔ ወደ ኋላዬ እንድመለከት ሊያደርገኝ የሚችል ጌታ ኢየሱስ ምስክር ምንም ነገር እኮ የለም ነው ብዬ ማለት ይኸው አምላኬ እግዚአብሔር መንፈሴ ልቤን የሚያውቃል። ምንም ነገር የለም። ጌታን ትቶ ወደ ኋላ ለመመለስ ሊያደርግ የሚችል ምንም ነገር የለም። በዚሁ አቅሜ በጌታ ምሕረት ረሃብን አውቃለሁ፣ ማጣትን አውቃለሁ፣ በሰዎች ሚስ አንደርስታንድ መደረግን አውቃለሁ። በሃይማኖት ቤት ውስጥ ራሱ ለሰው ራሱ ጥንቃቄ የማያደርጉ አንዳንድ ሰነፍ ጴንጤዎች እንኳን አግኝተው ወደ ኋላ እንድመለስ ሊያደርግ የሚችል ነገር አድርገዋል። እንኳን ልመለስ አይደለም ሐሳቡ መጥቶልኝ አያውቅም። አኩርፌ የሆነ ጊዜ ቸርች ላይ ቀርቼ በቤት ውስጥ ተቀምጫለሁ። እሱንም ቢሆን እግዚአብሔር አምላኬ በቤት መጥቶ ማለት ነው። በኖህ መርከብ ውስጥ ባለ ስርዓት ነው እግዚአብሔር አስተምሮ ቤቴ ውስጥ ሳምንት እንኳን አይ 2 ሳምንት ነው 3 ሳምንት እንኳን አልቆየሁም። ተነስቼ ወደ ቤተክርስቲያን ሄድኩት። አኩርፌ ማለት ነው። በቃ ጌታ ልተው አላልኩም። በቃ በሰዎች አኮረፍ ሰው ነኝና ቸርች ውስጥ አንዳንድ ነገር ከላይ ያሉት ፓስተሮቹ አይደሉም፣ ግን እንደዚሁ አገልጋይ ነን ብለው የሚያደርጉት ነገር እና የሚናገሩት ነገር ትንሽ ስለደበረ በቃ አንድ ሄደ ያደረኩት። አሁን ግን መዓት አውራ አልኩ። ከጉባኤ አታስቀረኝም። መዓት አውራ ጴንጤ ተደራይቶ ክፋትም ቢያወራ ኢየሱሴን ወይ ፍንክች አልኩ። እርፍ ጨብጦ ወደ ኋላ መመለስ የሚባል ነገር የለም። እና ትዝታችን ብለው የሚሉት አሁን ብዙዎቹ ዱባ ናፈቀን ብለው እንዳሉት ሁሉ ዕጣን ጭስ እንደዚህ የጽዮን መንገደኞች ነን። የጽዮን መንገደኞች ነን። ራሱን ታምኖ ሲጠራኝ ተከተለኝ ብሎ ሲለኝ የት ልታደርሰኝ? አንተን ማመን ቀብሮ ነው አልለውም። ሰው ማመን ቀብሮ ነው ብላለች ቀብሮ እንደሚባል ኢየሱስ እንደዛ አለው። እረፍት እኮ ነው ኢየሱስ። እረፍት እኮ ነው። እረፍት ማለት ማንም ሊሰጥህ የማይችል እረፍት። ቅዳሜና እሑድ አልጋ ላይ እንደምትተኛው አይነት እረፍት፣ ወይ ካፌ ላይ ሄደህ እየበላ እየጠጣ ከጓደኞች ወይ ከቤተሰቦች ጋር እንደምትዝናናው እረፍት፣ እንደዛ አይነት እረፍት አይደለም ብራዘር። እረፍት ማለት በምን ቃላት ይገለጣል?
በምን ቃላት ይገለጣል ጌታ ኢየሱስ የሚሰጠው እረፍት? ቆይ በምንኛ ቃላት ማነው አሁን እዚሁ ሊገልጥ የሚችል? እኔ ራሱ እንኳን ቃላት ባጠለት ቆሞስ ይገልጡታል? አይገልጡትም። ጆ ይገልጣል? አይገልጠው። እንደው ለሰው ለማስረዳት ያህል ብለን የምንጠቀምበት ቃላቶች ሁላችንም የምንልበታል። ጌታ ኢየሱስ የሚሰጠው እረፍት፣ ይህ እረፍት የዘላለም እረፍት ነው። ጌታ ኢየሱስ የሚሰጠው ሰላም የት ይገኛል ወዳጄ? የት ይገኛል? እኔው መንግስተ ሰማያት እንኳን ባይኖር አሁን በክርስቶስ ኢየሱስ በማመኔ ያገኘሁት ሰላም ከኔ እንዳይወሰድብኝ በቃ ጌታዊ እስክሞት ድረስ በዚህ ሰላም ውስጥ ልኖር፣ ከዛ በኋላ ከፈለገ መንግስተ ሰማያት ይቅርብኝ እንኳን ብዬ እስክል ድረስ የሚያደርስ ነው። ይሄ ሰላም ግን የጊዜያዊ ሰላም አይደለም። ዘላለማዊ የሆነ ሰላም፣ ዘላለማዊ የሆነ እረፍት ጌታን በማመን የሚገኝ ማለት ነው። ወይ ለካ ክርስትና እንደዚህ ነው ወንድሞቼ፣ ለካ ክርስቶስን መከተል እንደዚህ ነው። ሌላው ጥንቅር ብሎ ይቅርብኝ አልኩ። ጌታዬን ካመንኩ ጊዜ ጀምሮ ውስጤ ያረፈውን እረፍት፣ ውስጤ ያገኘሁት ሰላም እና ይሄ ብቻ አይደለም እኮ እረፍትና ሰላም ብቻ አይደለም፣ ተስፋ፣ የዘላለም ተስፋ፣ ሕያው ተስፋ፣ የማይጠፋ ተስፋ፣ የማይደፈርስ ሰላም፣ በምንም ግራ የማትጋባበት እረፍት። እንዴ መንግስተ ሰማያት ከፈለገ ጥንቅር ብሎ ይቅር አልኩ ብራዘር። ጌታ ኢየሱስን ብቻ ከሱ ጋር፣ እሱ ከሌለበት መንግስተ ሰማያት ኢየሱስ የአባቴ ያለበት ሲኦል ከሱ ጋር አብሬው ልቀመጥ። እዛው ከሱ ጋር አብሬ ሆኜ ከጌታ ኢየሱስ እግር ስር ሆኜ የእሳቱ ወላፈን ጫፌን አይነካኝም። ያ የእሳት የስቃይ ባህር ብለም ተለው ጫፌን አይነካኝም። ምክንያቱስ ከንጉሱ የተነሳ ከለላለሁ፣ ከንጉሱ የተነሳ ጠበቃለሁ። የሆነ የአትክልት ስፍራ ጋርደን ምናምን ብርቱካን እንትን ማንጎ መንደር የተንጠለጠሉ ምናምን ነገር እንደዛ አይነት ጋርደን እንኳን ባይኖር ነው ብዬምል የኔ አባት እሱን ማግኘት እረፍት ነው። እሱን ማግኘት ሰላም ነው። እሱን ማግኘት በምን ቃላት ይገለጣል? ተስፋ። ቅዱስ ጴጥሮስ ይህን ሲናገር ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ፣ ሕያው ተስፋ ማለት ዘላለማዊ የሆነ ማለት፣ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ወይኔ ጴጥሮስ እንዴት አድርገህ ሸጋ አድርገህ ጽፈኸዋል። በቃ ቁርስና ራቴ ምሳዬ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት ይላል ደግሞ ቀጥሎ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። በቃ ይሄ ቃል ሁሌ ያሳብደኛል አልኩ በፍቅር። በሰማይ ቀርቶልሃል ይለኛል። መዳን በእምነት በስራ አትልም እንዴ ጴጥሮስ? መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በአፍንጫ ይወጣ አልኩ የዓለም ግብስብስ ነገር ታዲያ ጉዳይ ነው እንዴ? አንተ ጴንጤነት እንዴት ደስ ይላል! በጌታ በኢየሱስ ስም እውነቴን ነው የምላቸው ወንድሞች፣ በጌታ በኢየሱስ ስም እንዴት ደስ ይላል! እንዴት ደስ ይላል! አልዋሽም ወንድሜ ስማኝ፣ አልዋሽሽም እህቴ ስሚኝ። በጌታ ምሕረት ከ2 ዓመት በኋላ 50 ዓመቴን እሞላለሁ። ቅዠት የማወራ ሰው እንዳልመስልህ። አልዋሽም ወንድሜ። ትውልድ ያልፋል፣ ትውልድ ይተካል። ኤርሚያስ ያልፋል፣ ቢኒ ያልፋል፣ ዳግ ያልፋል፣ ዳኒ ያልፋል፣ ፋሬስ ያልፋል። ስናልፍ ወደ አባታችን ወደ እግዚአብሔር እንሰበሰባለን። ትውልዱ ወደ አባቶቹ ተከማቸ ይላል። ሕያውን ጌታ ለዘላለም የሚኖር ንጉሥ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ሰብከን። መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ ሰብከኑ። ዘመናት ቢቀያየሩ ሰብከን። ዳንኤል ይልማ የሚባል ድቅድቅ ጨለማ የእሳት ባህር
አይጠብቀውም። ዮሐንስ የሚባል ዳጊ የሚባል ኤርሚያስ የሚባል ቤኪ የሚባል ፋሬስ የሚባል ግርማ የሚባል የዘላለም የእሳት ባህር ድቅድቅ ጨለማ አልተዘጋጀልንም። በልጁ በክርስቶስ ኢየሱስ ወንጌል አምነናል። የእግዚአብሔር ፍርድ በእኛ ላይ የለም። ከእግዚአብሔር ቁጣ በልጁ በኢየሱስ ክርስቶስ ሞት በማመናችን ንስሐና የኃጢአት ይቅርታ አግኝተን እኮ አንተዬ አግኝተን የዘላለም ሕይወት ርስት ተካፋይ እንድንሆን በጸጋው ቃል እግዚአብሔር አድኖን፣ በመንፈሱ እግዚአብሔር አድኖን የኃጢአት ይቅርታችን አግኝተን ስማችን በሕይወት መጽሐፍ ላይ የተጻፈ በዚህ ምድር ላይ የሚንከላወት ብለህ ልትለኝ ትችላለህ። ሁለት እግር ያለኝ በእግዚአብሔር ምሕረት መውጣ ምገባ፣ እግር ስላለኝ አልሄድም፣ እግር ስላለኝ አልሮጥም። በእግዚአብሔር ምሕረት ግን እንወጣለን፣ እንገባለን። ጥበቃችን ጽኑ ነው። አባት አለን፣ አባት አለን። እንደዚህ የተናገ እንደዚህ ለፍልፋችሁ መጨረሻችሁ ምን እንዲሆን ይላሉ። መጨረሻችን እንዲሆን ቆመታ ያለ ብራዘር ቆመታ ያለ አንድ ቀን እንደ አልዓዛርና እንደዛ እንደ አብርሃም ማዶና ማዶ ታይናለህ አልኩ። በድቅድቅ ጨለማ ውስጥ ሆነ ከኛ ወደ እናንተ ከእናንተ ወደ እኛ የሚሻገር እስከማይኖር ድረስ ታላቅ ገደል ተደርጓል ብሎ እንዳለ የእምነት አባታችን አብርሃም ፍለጋውን ተከትለናል። አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ብሎ ይላል ቅዱስ ጳውሎስ በሮሜ መልእክቱ ላይ ሲናገር፣ ስለ እሱ ብቻ የተጻፈ አይደለም ስለ እኛም ነው እንጂ ይላል። በየት በኩል እንዴት ተገናኝቶ? ስለ እኛም ነው እንጂ ስለ እኔ፣ አዎ ስለ አንተ፣ አዎ ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለእኛ የሚቆጠርልን ዘንድ አለው። ሃሌሉያ ሃሌሉያ ሃሌሉያ። ቴት አንተ ጴንጤነት እንዴት ይጣፍጣል! ታው እባክህ ዝም ብለህ እንትን አትበልብኝ፣ አትንከላወስብኝ። ግባና ቸርች ተማር። አንዳንድ የደከምክ ጴንጤ ከቸርች ቀርተህ እግዚአብሔርን ቃል ሰምተህ አታውቅም፣ መጽሐፍ ቅዱስ አታነብም፣ መንፈሳዊ ነገር በቃ ዛሬም ገና እንትን የምትባልነህ ምንድነው? 18 ጊዜ ጋይድላይንስ ኦኬ፣ እሺ፣ ኮፒ ሊንክ ሼር አድርጉት። የቲክታክ ሳይኗን ስጡኝ ፕሊስ። 2 ጊዜ ስትራይክ መጥቷል። 2 ጊዜ ነው የመጣው። ወልሞች የቲክታክ ሳይኗን መስጠት የምችሉ ሰዎች የቲክታክ ምልክቷን ማለች ጥንጧ አለቻል እሷ መስጠት የምችሉ ሰዎች ፕሊስ ጸጋ ያብዛላችሁ። 2 ጊዜ ስትራይክ መጣ። ምንድነው አሁን? ምን ያደረኩት ነገር አለ? አይ ኖ እንደዚህ አይነትን ቃል ሰይጣን አይወድም፣ የእግዚአብሔር ቃል በሚነገርበት ሰዓት ማለት ነው። ጸጋ ያብዛላችሁ። ተባረኩ። ቴንኪዩ ዳንዬ፣ ቴንኪዩ ሃይሚ፣ ቴንኪዩ። ተባረኩ። የቲክታክ ሳይን እቺ ሳይን በጣም ወሳኝ ናት። መስጠት የምችሉ ወገኖች አይ ነው $1 ዝም ብሎ ቀላል ነገር አይደለም፣ ግን $3-4 እንደዚህ ትሸጣለች እና የምችሉትን ያህል የተወሰኑ ምልክቶችን ትሰጣለች። ቴንኪዩ ቤኪዬ፣ ተባረኩ። ገንዬ ቴንኪዩ። ጸጋ ይብዛላችሁ። ዳኒ ኦኬ፣ 2 ጊዜ ስትራይክ አደረጉት እንዴ? እሺ፣ እዚሁ ቁጭ ብለህ አሁን ለምን ትሰብካለህ? ነው እሰብካለሁ። የጴንጤ ወጉ እንደዚህ ነው። ብርሃን የበራለት ህዝብ ብራዘር ያዳንን ይናገራል። እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ ይላል። የቅድስናህን ግርማ ይነጋገራሉ፣ ክብርህን ያወራሉ ይላል። አቤት የእግዚአብሔር ቸር ነው እንላለን። ኢየሱስ ቸር ነው፣ ኢየሱስ ሰውን ይወዳል ብለን እንናገራለን። በጸጋው አዳነን፣ በዘላለም ምሕረት ማረን፣ በዘላለም ፍቅሩ ወደደን ብለን እንናገራለን። ይሄ የጴንጤ ወጉ ነው። ይህንን የማይናገር ጴንጤ ብራዘር እሱ ጴ ብቻ ልትለው ትችላለህ። ህይወት በክርስቶስ ህይወት የተገለጠውን ጌታ ኢየሱስ ክርስቶስን እንሰብካለን። ለዘላለም ህይወት እግዚአብሔርን ሳይሆን ፍጡሩን ተስፋ የሚያደርጉ ፍጡሩን ተስፋ ያደርግልሃል ለዘላለም ህይወት። አንድ የጠብቁኝ ወንድሞቼ እህቶቼ፣ ቴንኪዩ። ኮፒ ሊንክ ሼር ታብ አድርጉት።